ብያለሁ። አሜን። የዮኒ ሐሳብ በእምነት አይጸደቅም ወይም ደግሞ ታዲያ በመሐመድ ሊጸደቅ ነው እንዴ? ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ስለመሆኑ ሰው ሳያምን እንዴት ወደ ጽድቅ መንገድ ይመጣል? እሱ ባሮክ ግድ የለህም ማብራሪያውን ችግር የለውም። እያብራራው ያለው እኮ በኔ ይቅርታ አሁን አየህ እኩል ተደራርበን ካወራን ነው 5:1 ላይ ሮሜ 5:1 ላይ የሚለው ከጸደቅን የሚለው ነገር ስለምንድን ነው የሚያወራው ነው። በእምነት ብቻ ይላል ወይ? የእሱ ጥያቄ ይሄ ነው። እና ቆይ አንድ ነገር ልንገርህ፣ የምትጸድቀው እዚህ ጋር የጸደቅከው ከእምነት ውጭ በሌላ መንገድ ጸድቀሃል? እኔም በፍቅር ስታወራኝ ነበር። እኔ ጋር ያለቶን ባሮክ እምነት ምን እንደሆነ ላሳየው። ኧረ ቀላል ነው ባሮክ። ቆይ እኔ ጋር በፎንቃ ነው ስናወራ የነበረው። ቶና ተቀየረም በየተሳሳቅን ነው ዮኒዬ። ባሮክ ሲመጣ ትንሽ ጓይ ማለት ድምጽ ሰ ኧረ ችግር የለውም ባሮክ ቀላል ነው። ኧረ ቀላል ነው ግዴለም ችግር የለውም። ታፕታፕ ኮፒ ሊንክ ቤተሰብ አይረሳ። ባሮኪንም ፎሎ እንዲሁም ወንድሜን ተጊንም ፎሎ አድርጉልኝ። እሺ ወንድማችን ኖ ችግር የለውም። እኔ ፎሎወር አልፈልግም። ባሮክ አንድ ነገር ልንገርህ፣ ከእምነት ውጭ ትጸድቃለህ ወይ? ጀምሮ አንደኛ ጴጥሮስም ላይ ስትንሽ ኖ ወደ ሌላ ቦታ እንዳትሄድ 5:1 ላይ ከእምነት ውጭ የምትጸድቅበትን ንገረኝ። ከእምነት ውጭ የምትጸድቅበትን መንገድ ንገረኝ። እሺ ይንገር አይደለ? እሱ ንገረኝ። ከእምነት ውጭ የሚጸደቁበትን ነገሮች ንገረኝ። አንተ ጠየቀው። ያመነ ሰው ምን እንደሚያደርግ ላሳይ ነው። ያመነ ሰው ምን እንደሚያደርግ ላሳይ ነው። ቅድም ራሱ ሄድክና አንደኛ ጴጥሮስ ላይ ታዲያ የትኛው ነው ብለህ ትንሽ ከይቅርታ ጋር ከክርስቲያን የማይጠበቁ ንግግሮችንም ስታደርግ እያየው ነበረ። እሱ አዲሱ መደበኛም ላይ ያሳያለሁ። ከዛ በፊት ግን ምን እናደርጋለን መሰለ? ሲያምን ምን እንደሚያደርግ ኢትዮጵያዊ ጃንደረባ ያሳየናል። እዚህ ሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ የጌታን መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂዳለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ የገባህበት ሮሜ 5:1 ነው። እዛው ላይ እንጨርሳለን እኮ ችግር የለውም። ሮሜ ይጨርሳል። ምን ችግር ነው? ሌላ ቦታ ማብራሪያ አያስፈልግም። ሮሜ 5:1 ማንበብ መጽሐፍ ቅዱስ ሁሉን አይደል መቀበል ያለብን? አንተ ይመረቀበላለሁ። ሮሜ 5 ላይ ያለው የቤተ ክርስቲያን ትምህርት ነው። በጣም ከይቅርታ ጋር ማለት ነው። ተጊ የምታደምጥ ከሆነ አድምጥ። የተጠየቀው በእምነት ብቻ የሚል ታሳይን ትችላለህ? እንደውም እሺ ድርቅና የለም በእምነት ብቻ የሚለው የሚል ታሳይኛለህ? በእምነት ብቻ የሚለውን አንተ ፍትህ የምታገኘው በእግዚአብሔር ፊት የምትቆመው ከእምነት ውጪ ነገር ካለ ደግሞ አንተ ታሳየኛለህ። በእምነት ብቻ ይጸደቃል የሚለውን ታሳየኛለህ ወይ? በእምነት ብቻ ልብ አድርግ እሺ። ከይቅርታ ጋር አሁን ነው ያየው የቃላት ጨዋታ ስለሆነ የጀመርከው ምን እናደርጋለን? ባንተው መንገድ ይሄድና ከይቅርታ ጋር አስጨንቃለህ። ኖ ሮሜ 5:1 አብራራ። በቃ ሮሜ 5 አብራራው። ሌላውን ሮሜ 5 ቁራሽ አብራራ ነው። ቆይ አንዴ ባሩኬ የተፈጠረውን ልንገር። ከዚህ በፊት ብራዘር ኤፍሬም ባለ ጊዜው በእምነት ብቻ 126 ጥቅስ አለ ብሎ አለ። እሺ ብቻን ይዘና ተብሎ ኮረንት ይዞ ወጣ ከኔ ቤት። አሁንም ተጣድፎ እቺ ብቻ የሚሏት ሙዳለች እና ሳስቡት የለመዱት ነገር ይመስለኛል። ብቻ ብለው ይመጣሉ። አንድ ጥቅስ ይዞ አይመጡም መጽሐፍ ቅዱሳዊ በሆነ። ይሄ ብቻ እያስበላችሁ ነው። ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። ስለዚህ ብቻ ካልከኝ ማሳየት ያለብህ ተግዬ አንተ ነህ። አሳይ ዩኬንዱ የፈለግከውን ጊዜ ውሰድና እምነት ብቻ የሚል ይዘህልኝና ባሩክም አያስፈልግም። እዚህ ጋር ባሩክ አያስፈልግም። አንተ ብቻ የሚለው ራስ ይዘናና ዘግበኝ። ብቻ የሚል ጥቅስ የለም። እናንተ ያመጣችሁት ነው። ስለዚህ እሱን ነገር ካለ ዘግበው፣ ካልሆነ ደግሞ ሲያብራራልህ ሁለቱንም አመቻምቾ በደንብ አድርጎ ይነግርሃል። የመቀበልም ቻሌንጅ የማድረግም ያንተ ስራ ነው አባ። ይሄን ነው የምልህ። ብቻ የሚል ትምህርት የለውም። መዳን ብቻ፣ በጽድቅ ብቻ፣ በማመን ብቻ የሚል ትምህርት የለም። ላውጣልህ ጥቅስ ተባረክ። ብቻ የሚል አደራ እንዳትረሳ። እዚህም ያላችሁ ሮሜ 3:28 አውጣልህ። ብቻ የሚለውን ራሱ ያነበው ሮሜ 3:28 አድማጮች ብቻ የሚል የለውም። እርግጠኛ ሆኜ እነግርሃለሁ። በእምነት ብቻ ይዳናል የሚልን ጥቅስ ሊሰጠን ነው። እምነቱ እንደሚታወቀው የተጊ እምነት መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ ስለሆነ የእርሱ እምነት መነሳት ያለበት ከመጽሐፍ ቅዱስ ነው። ከዛ እምነት ውስጥ ደግሞ አንዱ እምነት ብቻ የሚል ነው። በእምነት ብቻ የሚል ነው። ስለዚህ በእምነት ብቻ ይዳናል የሚለውን ጥቅስ ሊሰጠን ነው። ሮሜ ምዕራፍ 3
አነብልን። ምዕራፍ 3 ቁጥር 28 አነብልን። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። እና በእምነት አሁን እኛ በሕግ ስራ ይጸደቃል አለን። ከእምነት ውጭ ደግሞ አንተ የሚጸደቅበት አለን ወይ? ብቻ ናምጣ በልልኝ እንጂ ከእምነት ውጭ በእምነት ብቻ ከእምነት ውጭ ሌላ መንገድ ካለ ንገረኝ። የትም አታመልጥም አንተ፣ የትም አታመልጥም። ከእምነት ውጭ ካለ አንተ ንገረኝ። እኔ እምነት ይሄ ብቻ በቃ ይሄ እምነት ብቻ ነው ብያለሁ። በምን እንደሚዳል ልንገርህ። በጣም ጥሩ ጥያቄ ንገረኝ። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ የቃሉ ባለቤት እርሱ ያስተምረናል፣ በምን እንደሚዳን ነገረን። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደዚህ አለ፣ ያመነ ዘንድ ብቻ ይድናል አለ ይላል። እንደዛ አንባል፣ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ይኸውልህ ባሮክ፣ ያመነ የተጠመቀ ይድናልና ለመዳን ምን ያስፈልጋል? ያመነ የተጠመቀ ይድናልና በእምነት መጽደቅ ሁለት የማይገናኙ ነገሮች ነው እያወራ ያለው። እንዴ ስለ መዳን እኮ ነው የምናወራው። ኖ ባሮክ፣ ያመነ የተጠመቀ ይድናል የሚለውና ችግር የለውም ጀስቲፋይድ ባይ ፌዝ የሚለው ነገር ሁለት የማይገናኝ ነገር ነው የምታወራው። ተጉ ቆይ አንደኛ ብቻን አመጣለሁ ብለህ ነበር የሄድከው። ፍትህ የምታገኘው በእምነት ነው። ኧረ እባክህን ፍትህ ካገኘ በኋላ ደግሞ ምን ታደርጋለህ? ተማርከኛ አይደለም ያመጣውልህ። እሺ ከኔ እኩል በማውራትህ ማለት ነው። የለ ከስር ያለው የሚያደምጠውን ሰው እንበጠብጣለን እንጂ ምንም የምታመጣው የምትለውጠው ነገር የለም። ወዴትም አታመልጥም ስልህ ቅድም ምን አመጣለሁ? አንተ እንዴ አሁን ቅድም ጥቅስ አምጣ አልከኝ። ይሄው አመጣውልህ። ራሱ ጌታ ኢየሱስ ጥቅስ አመጣው። እንዴ እዚህ ጋር እያወራ ያለው ስለምንድን ነው? ስለመቼ ነው? መቼ ነው የሚያወራው? ስለመዳን። ያመነ የተጠመቀ ይድናል የሚለው መቼ ነው ማለት? ያመነ የተጠመቀ ይድናል ማለት መቼ ነው? ምን ያመነ የተጠመቀ ይድናል ብሎ የተጻፈው ዓመተ ምህረት አለ ወይ? ቆይ አንድ ጊዜ ያመነ የተጠመቀ ይድናል የሚለው አሁን ቅድም ተረጋግተህ ስታወራ ነበር አይደል? እሺ ከዮኒ ጋር ለምንድን ነው እየጮክ ያለው? ስማ ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? መቼ እንዴ ለመዳን ምን ያስፈልጋል? እሺ አንተ አምላክ ተጠምቀሃል ድነሃል? አይ ስለኔ አይደለም ርዕሱ ስለ ባሮክ ይላል መጽሐፍ ቅዱስ ብቻ ነው። በዚህ ኮንቴክስት መሰረት አንተ አምነህ ተጠምቀህ ድነሃል? የባሮክ ማማይ ሆንክ? አስቸጋሪ እኮ ነው ጋይስ። ቆይ ጥቅሱ የሚለው ያመነ የተጠመቀ ድኗል ነው የሚለው? ነው በእንግሊዝኛ እናነበዋለን። ይኸውልህ ያመነ የተጠመቀ ድኗል ነው የሚለው ወይስ ድናል ነው የሚለው? ወደ ቃሉ እንመለስ። ወደ ቃሉ እንመለስ። አለቅህም። ይኸውልህ እያንዳንዷን ጥቅስህን ነው ማስታረስልህ። ያመነ የተጠመቀ ይድናል የሚለው የወደፊትን ነው የሚያወራው? የዛሬን ነው የሚያወራው? አንድ አድመት እንዴ ስለሐቅ ዝም ብለህ በባዶ መሳቅ በጣም ቃሉ ላይ መቅጠፍ ደስ አይልም። ይሄን ያስተማረው ማን ነው? ይሄን ያስተማረው ማን? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲያስተምር ምን አላቸው? ሂዱ አይደለ? ወደ ዓለም ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ከዛስ ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ይኸውልህ በራስህ ትምህርት ለመዳን ምን ያስፈልጋል? ጥያቄ ምንድነው? ይሄኛው ድነት እዚህ ጋር የሚያወራው ድነት ለመዳን ምን ያስፈልጋል? ኖ እዚህ ጋር የሚያወራው ድነት ግሎሪፊኬሽን ነው። ኢየሱስ ክርስቶስ ያወራ ያለው ስለ ግሎሪፊኬሽን ነው። ና የትም አትሄድም አልኩ። ዮናስ በእንግሊዝኛ አውጣው፣ በእንግሊዝኛ አውጣው። የትም አትሄድም። ይኸውልህ በአማርኛ ተደብቀህ በእንግሊዝኛ በአማርኛ ተደብቀህ ህዝብን አትሸውድም። እኛ ዛሬ በእንግሊዝኛ በምን ነው አዲሱ መደበኛንም እናሳያለን እኮ አልኩ። አሁን መጀመሪያ ተረጋጋና አድምጥ። ቅድም በተረጋጋ መንፈስ ስታወራ ነበረ። ጌታ ለመዳን ምን ያስፈልጋል አለ? ምን ያስፈልጋል አለ? ማመንና መጠመቅ። አይሰማም እንዴ ድምጼ? ማመንና መጠመቅ። እሺ ምን ያደርጋል? ምን ድገማ እንዴ? ጌታ ምን? ማመንና መጠመቅ። ማመንና መጠመቅ። ተባረክ። ምን ያደርጋል? እና ግን መቼ ነው የሚድነው አለ ኢየሱስ ክርስቶስ። እኛስ ምን አልን ታዲያ? መቼ ነው የሚድነው አለ? በዚህ ጥቅስ ምን ያደርገ ይድናል አለ? ያመነ የተጠመቀ ድኗል አይደለም ያለው፣ ይድናል ነው ያለው። ይድናል ማለት ነው ፊውቸር ማለት ፊውቸር ነው። ልንገርህ ማለት ነው። ቆይ ካላመነ ይድናል ካላመነ ይድናል ካላመነ አይድንም። ይቅርታ አማርኛ ትሰማለህ አይደል? ተጊ ማለት ካላመነማ አይድንም። እንዴት ይድናል ካላመነ? እሺ በደንብ ስማ። እዚህ ጋር እንደሚናገረው ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ጥቅሱ ላይ ቆመ። እሺ ኧረ አበለኝ እባክህ። ለመዳን ምን ያስፈልጋል? የእግዚአብሔርን ቃል መስማት መጀመሪያ። እዚህ ጥቅስ ላይ ቆመ ነው የምትሰማኝ የምታወራኝ። ለመዳን ማመን። እሺ ይላል
ማመን ነው የሚለው። ዩሲ እንዴት ለእግዚአብሔር ቃል ታማኝ እንዳሉን ያመነ ያልኩ ያመነ እኮ አይደለም የሚለው ያመነ ይድናል ነው የሚለው። የተጠመቀም ለመዳን ምን ያስፈልጋል? ለመዳን ምን ያስፈልጋል? ለመዳን ማመን ብቻ። የታለ አውጣና ሳይ ይላል ቃሉ እንደዚህ። ያ እሺ ጋይስ እዚህ ውስጥ መጽሐፍ ሌላ ምንም ማለት እኔ እንደዚህ አይነት ስግጥና በጣም እንዴ ቃልም ላይ መጣ። ዮኒ እንግሊዝኛውን አውጣው፣ ወደ እንግሊዝኛ ተርጉሙ። ይሄንን አውጣው ይወጣል። አሁን ይኸውልህ ቆይ በአማርኛ መች ተግባባንና ነው አማርኛው ብትል whoever believes is baptized በአማርኛ መች ተግባባን ነው የሚለው። will be saved መቼ ነው? እና ይድናል መቼ እኮ ይድናል ይላል። ታዲያ ቆይ ና አንድ ሙስሊም ለመዳን ምን ማድረግ አለበት? እኔ በእስልምና አላውቀውም። አንድ ሙስሊም ምን ማድረግ አለበት ይለኛል እንዴ? እነዚህ ናቸው እንግዲህ ሰዎች ስሙ። እነዚህ ናቸው እንግዲህ አሁን ወንጌል ለአሕዛብ እንዴ ቆይ ወንጌልን ስበኩ ተባለ ለአሕዛብ አስበላ እንዴ ለመዳን ምን ማድረግ አለበት ተቀበሉ እያላችሁ ተሰክሱ ይለ እንዴ አባ ምን እንደሚያደርጉ ማታርፈው ቆይ አንድ ሙስሊም ምንድነው የምታደርገው አንተ? አንድ ሙስሊም ወንጌሉን ነገርከው አይደለ? እሺ ከነገርከው በኋላ ምንድነው የምታደርገው? ወንጌሉን ትነግረዋለህ አይደለም? ይኸውልህ አሁን እኔ የቱ ጋር ነኝ እንዳለው ንገረህ። እኔ የት ጋር እንዳለው ንገረህ ማለት ነው። እሺ ኦኬ። እኔ አንተ ቆይ ይቅርታና አንተ ይኸውልህ አሁን ትንሽ ፋታ ለማግኘት ነው ከጥያቄው የት ጋር እንዳለ እንድንነግረን አይደለም። እኛ ፒያሳሙን 4 ኪሎ መገናኛሙን እንትን ባለህበት ብቻ ቸር ይግጠም፣ ምንም ክፉ አይንካ። እሱ ነው የምንፈልገው። አሁን እኔ መታዘዝ ይበልጣል፣ መስዋዕትነት ይበልጣል። ይሄ ቃል ቆይ ይቅርታና ይሄ ቃል ሲነገር ሰዎች በእግዚአብሔር ቃል አምነው እና ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንደሆነ አምነው እና ተጠምቀው እንዲድኑ አይደል የተነገራቸው? የእግዚአብሔር ነገር አይማሩ ወዲያው ነው የሚጠመቁት እንዴ? እኔማ አይማሩም እኮ አላልኩም። አንድ ሙስሊም ሳይማር አያውቅም። ስለዚህ አንድ ሰው ወንጌል እየተማረ አልዳነም ማለት ነው። ወንጌል እየተማረ ካላመነ ይድናል። ወንጌል እየተማረ ካላመነ ይድናል። ወንጌል እየተማረ ሳያምን ወንጌል አምኖ ይማር። ቆይ አንድ ሰው አይደለም ተግዬ ይቅርታ በጣም ወንጌል የሚማረው አንድ ሰው ለማመን ነው አይደል? ቀላል። እሺ ከዛ በኋላ እየተማረ ካላመን ይድናል። ስለተማረ ብቻ እየተማረ ካላመን ይድናል። ነው ምን ማለት ነው? አንድ ሰው አሁን ይሄ የመጀመሪያው ስቴፕ ነው። እየሰማ ነው ማለት ነው። ግልጽ እኮ ነው የተናገርኩት ነገር እኮ ምንም እኮ እንትን አይደለም። ወንጌል ስለሰማ ብቻ ይድናል አልከኝ። ኦኬ ከዛ ከሆነ ሲያምን ይድናል። አንድ ጊዜ አሁን ጥያቄም ግራ እየገባህ ያለው አብረኝ እኩል እያወራ ስለሆነ ነው። ወንጌል ስለሰማ ይድናል አልከኝ። እሺ ወንጌሉ ሰምቶ ካላመነበት ወንጌል ስለሰማ ይድናል አላልኩህም። እሺ ወንጌል ማንም ሰው እንዳያረገው አደራ። እንኳን አይደለም ወንጌል ማንም ሰው ሚውት እንዳያረገው። ሲያምን ነው የሚድነው። ሲያምን በእምነት ይድናል። በቃ አለቀ። እሺ አዎ በጣም ጥሩ። አሁን ይሄ ጌታ እያዘዛቸው ነው አይደል? ሐዋርያቱ ምን እንደሚያደርጉ በዓለም ላይ ተልእኮ ይሰጣቸው ነው አይደል? አዎ ጥቅሱ የሚናገረው። እሺ ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ለመዳን ምን ያስፈልጋል? ለመዳን መጀመሪያ ማመን። እኔ መጀመሪያ ምን ያስፈልጋል አላልኩም። እዚህ ጋር መጀመሪያ ማመን ያስፈልጋል ብሏል ጌታ። ባሩኬ ጥያቄ አለ ለተጊ አንድ ይቅርታ። ዮናስ ባሩክም መጡ ተባለ። ይሰማል? እየሰማቸው ዮናስ ባሩክም መጡ ተባለ። ምን ማለት ነው? ተቀዳድሞ መጡ? ዮናስ ነው ቀድሞ የመጣው? ባሩክ ተከትሎ መጣ? ምን ማለት ነው? እስቲ ዘግበኝ። ዮናስም ባሩክም መጡ ተባለ። ዮናስ ባሩክም መጡ ተባለ።
መጡ ከተባለ የመጡ ባሩክ ዮናስም መጡ ማለት ምን ማለት ነው? ነገሩ ከመጡ በኋላ ያለ ነገር ማለት ነው እየተነገረ ያለው። ማን ቀድሞ ይምጣ ማን ቀድሞ ቀጥሎ ይምጣ አልተነገረም። ተባረክ። አሁንም ደግሞ ያመነ የተጠመቀ ይድናል። ኦፍኮርስ ማመን አለብህ። ስለዚህ እየተወራ ያለው ምንድን ነው? አንድ ሰው ኢየሱስ ክርስቶስ በቃ ጌታዬ ነው ብሎ ሲቀበል አልዳነም ማለት ነው። የግዴታ መጠመቅ አለበት ለመዳን ማለት ነው። ብቻ የሚለው ምን መሰለህ? እንደዛ ለመሆኑን ለማወቅ እኔ ለምን ወጣችሁ ብቻ የምትሉ እኔ ብቻ የሚል ነገር አላልኩም፣ ግን ብቻ የሚለውን ነገር በደንብ አምንበታለሁ። አሁን የለ የብቻ አማኝ አይደለም። ከአምስቱ ሶሎዎች ውስጥ አንዱ ፌዛሎ ነው አይደል? ሁሉንም ብቻ ነው ማምነው። ሁሉንም ብቻ ታምናለህ። በጣም ጥሩ። እንደሚታወቀው ደግሞ እምነት የሚመሰረተው ወይም የሚነሳው መሰረቱ መጽሐፍ ቅዱስ ነው አይደል? ያም ደግሞ መጽሐፍ ቅዱስ ብቻ ነው የሚለው። ስለዚህ የአንተ እምነት ወይም ደግሞ የአንተ አቋም መነሻው ራሱ መጽሐፍ ቅዱስ ነው። ስለዚህ አሁን ለአንተ ለምትነግረኝ ወይም ደግሞ ለምታምነው እምነት ማስረጃን ከመጽሐፍ ቅዱስ ትሰጠኛለህ ማለት ነው አይደለም? አይደለም ወይ? በአምስቱም ልስጥ እንዴ? ትሰጠኛለህ? ቆይ መልስልኝ እንጂ ጥያቄን። ስለዚህ እምነትህ የሚመሰረተው ወይም የሚነሳው ከመጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ብቻ አማኝ ነህ። ስለዚህ አቋምህም ሆነ እምነትህ መነሳት ያለበት ከመጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ ብቻ። ልክ ነው። በጣም ጥሩ። አሁን እምነት ብቻ የሚለውን ጥቅስ ስጠኝ። በደንብ አስተውል። ቅድም እንደቀድሙ እንደው ሌላ ቦታ ብትሄድ ደስ አይለኝም። እኔ አስቆምሃለሁ ቃሉ ላይ እየቀጠፍክ ስለሆነ ማለት ነው። እሺ እሱን ስጠኝ፣ እምነት ብቻ የሚለውን። እኔ ግን ካንተ በተቃራኒ እንደውም እምነት ብቻ የማያድን እንደሆነ አሳያለሁ። እሺ ስማ፣ እኔ ግን ካንተ በተቃራኒው ማን መጽሐፍ ቅዱሳዊ እንደሆነ እንግዲህ እዚህ ጋር ይለያል ማለት ነው። አሁን ምን ታደርግልኛለህ? እምነት ብቻ የሚለውን ቃል ጥቅሱን ትሰጠኛለህ ማለት ነው። እሺ ገላትያ 2:16 ገላትያ 2:16 ላይ በእምነት ብቻ ይድናል የሚለው ሊነግረን ነው። በጣም ጥሩ። ገላትያ እንሂድ። ኦኬ ገላትያ ምዕራፍ 2 ቁጥር 16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን። አረ እባክህ እኛ በሕግ ስራ ይጸደቃል አላልንም። ከቅድም ጀምሮ ሕግ ስራ ጋር ትሮጣለህ። ይቅርታና ተጊ በእምነት ብቻ ይዳናል የሚለውን ጥቅስ ስጠን ያልኩህ። ፍትህ የሚያገኘው ምንድን ነው? ጽድቅ አልለውም እኔ ለነገሩ አማርኛው ትርጉም ልክ አይደለም። ፍትህ የሚያገኘው ምንድን ነው? ተጊ በጣም ከይቅርታ ጋር አየኸው። ለራስህ እንኳን አንተም ይህ መጽሐፍ ቅዱስ ስለምታምን እኔም ልናገር። እዚህ መጽሐፍ ቅዱስ ላይ ቆመ፣ ገላትያ 2:16 ላይ ቆመ። እሺ አሁን ይሄ ሰውዬ ፍትህ የሚያገኘው እያለ ነው ሐዋርያ ጳውሎስ የሚጽፈው። ፍትህ የሚያገኘው የሚጸድቅ የሚለውን ማለት ነው። እዛ ይኸውልህ እንትን ጎንደር የምትባለው ከተማ የለችም? ፋሲለደስ እንትን ላይ ቅበረው። ጽድቅ የሚለው ነገር ማምታቻ ነው። አሁን አንተ ትልቅ ሰው ነህ። እንትን ላይ ቅበረው። ይሄ ደስ አይልም ማለት ምንድን ነው? አንደኛ ዘረኛቱን ጽድቅ የሚለው ነገር ጎንደር ምን አገባው? ጽድቅ የሚለው ነገር ጭንቅላታችሁ ጀስቲፊኬሽን ነው የሚያወራው። ብራዘር ጎንደር ሄድክ በሰላም ነው? አይ ኖ እሱ ጽድቅ እያለ በጽድቅ ይደበቃል። ጎንደር ቀብረው ይቅርታ፣ ጎንደር የሚለውን ከመጽሐፍ ቅዱስ አሳየን። ናውጣና አሳየኝ። በጣም ይሄ ብልግና ነው በእውነት። አንተ ለምንድን ነው ክብር ጎንደር የሚል ምን አገናኘው? ተጊ ከእምነት ውጭ ገባታል። አንዱ ይልሳታል። ጉድ እኮ አውጣና አሳየኝ። ጎንደር የሚለውን ጎንደር ቅበረው ምናምን ሳልከኝ በቃ ንግግር ሁሉ መጽሐፍ ቅዱሳዊ ስለሆነ ስለዚህ አሁን ጎንደር የሚለውን ከመጽሐፍ ቅዱስ አውጣና አሳየኝ። አይደለም መጽሐፍ ቅዱስ ላይ የአማርኛው መጽሐፍ ቅዱስ ላይ ትርጉሙ ጽድቅ የሚለው ነገር ሁለት ትርጉም አለ። ለምንድን ነው ይሄ? እኮ ያሳፍራል። ክርስቶስን ምናምን አንተ ደግሞ ዝም ብለህ እንትን አትበል። አራት ሳደር ሰውዬ ስትል መልስ ስታጣ አሁን አንተ የምትለውን ነገር አንተ በምትለው ከኔ ጋር በፒስ አይደል እንደምናወራው? ኖ እሱ የሚሄድበትን መንገድ አይተዋል ዮናስ የሚሄድበትን መንገድ አይተዋል። አንተ ነህ ጎንደር የገባው እኮ ኖ እያንዳንዱን ቃላት እንዲህ የሚል ከመጽሐፍ ቅዱስ አምጣልኝ ይላል። ዋልድባ የሚባለው ገዳም እዛ ሄድና ፈልገው እሱ ባሩኬ አይዞህ ቆይ ከእንደዚህ አይነት ሰው ጋር ውሃ ጠጣ ማውራቱ ራሱ
እኔ እንደው ኧረ በእናትህ እንዴ ልክ እውቀት ኖሮ የምትናገር ትመስላለህ። አታውቅም። ኖ አይ እንድትሰድበውማ አልፈቅድልህም። እሱ እየተናገረ ያለውን ይኸው ችሎታ ቢኖር ትህትና ቆይ ትህትና ከአንተ ነው ምን መማር የነበረብን። ክርስቶስ ግራን ሲመታ ቀኝን ስትገለመድ የምላችሁ አደባባይ የምትሰክሱትና ስትያዙ መንፈራፈሪያ ስታጡ አይነፋ። አንድ የሚያንፈራፍር እውቀት የለውም። እውቀት የሚባል ለመመለስ ምንም እውቀት የለውም። ምን እሱና ዘማርያም እውቀት የሚባል ነገር የላቸውም። ዘማርያም ማጋቶ አልመጣም። ለምን አምጣው እዚህ ጋር ምንም እውቀት የለውም። ስለ ሰው ነው ሻልከኝም ሌላ ቦታ ስለ ሰው ነው ውይይቱ። ኤፍሬም እየጠቀሰ ለምን ይጠራዋል። ሰው የሌለ ሰው ከተጠራ የእናንተ የሌለ ሰው እውቀት ያለው ይመስል እንዲህ ማለት እኛ እንዲህ ማለታችን ነው፣ እንዲህ ማለት እኛ እንዲህ ማለታችን ነው። የስራ ኒስት ባሮክ የሆነ ነገር ይዘመታል እንዴ? ምንም የለውም። እውቀት የለውም እኮ የሚናገር አንድ እውቀት የለውም። ከጸደቅን የሚለውን ፍትህ ይባላል። እሱ ሐዋርያ ስራ እያለ ጥቅስ ይቀያይራል። በኢየሱስ ሮሜ 5:1 ላይ ከጸደቅን ማለት ምን ማለት ነው የሚለውን ፍትህ አለቀ። እዛ ላይ ቆመ። እሺ በጣም ጥሩ። እዛ መቀበሪያ ነው የራስህ። ለመቅበር ለምን ትቸኩላለህ አንተ? የሬሳ ሳጥን ትሸጣለህ እንዴ? ለመቅበር ትቸኩላለህ ቶሎ ቶሎ። እንደዚህ ነው ወንጌል የሚሰብኩት ተጊ እንዴ? ቆይ ወንጌል እንዴት እንደሚሰብኩ እና ሐዋርያ ጳውሎስ ላሳየ። እኔ እና ሐዋርያ ጳውሎስ እንዴት ሰብካሉማ እኮ የሚሉን አሳያለሁ። ወንጌል እንዴት እንደሚሰብኩ እና ሐዋርያ ጳውሎስ የወንጌል ፍቅራቸውን ግን አያችሁልኝ አይደለም? እሺ ቆይ ወደ ቃሉ እንመለስ። በቃ ደስ አይልም ስለ ሰው ማውራትም ስለ አካባቢ ዘረኛ እኔ ቤት ምን አለ መሰለህ ዳግም ከማይጠፋው ከክርስቶስ ዘር የተወለድኩ አላሰዳድም። አይደለም ዮኒ አንድ ነገር ልንገርህ ማለት ነው። በስርዓት ያውራ። እስካሁን በስርዓት ያላወራውን ንገረኝ። በስርዓት ያላወራውን ንገረኝ ማለት ነው። ዘግበኝ። የፈለገው ቦታ ላይ ጥቅስ ይጥቀስ። ያንን ጥቅስ የፈለገውን ጥቅስ ይጥቀስ። የፈለገውን እኔ ከዛ ጥቅስ ሳልወጣ ነው ከሱ ጋር የምነጋገረው። እኔ ደግሞ ገላትያ 2 ለምሳሌ ባሩክ ቆይ እንዲረጋጋ ከዛ ጥቅስ ላይ ባሮኬ ወጣ ልበል። አይ ባሮኬ ከዛ ጥቅስ ወጥተሃል ከዚህ ጋር መልስልኝ ማለት አይቀልም ወይስ ጓገጭ? ጠየቀኝ አይደለ? እምነት ብቻ ብሎ ጠየቀኝ አይደለም? አዎ የለም የሚል ስለዚህ ገላትያ 2:16ን እኔ መረጃ ብዬ ካቀረብኩኝ ማለት ነው አይደለም። እሺ እሱ ጥቅስ ስለምንድን ነው የሚያወራው ብሎ ማብራራት ይችላል። ያ እሱም ትቶ ሐዋርያ ሥራ ምዕራፍ 18 ምናምን አላለም። ይኸው እዚህ ጋር ነው ያነበብኩት አይልም ብቻ የሚል የለው። አንብበው። እሺ ይኸው እኔ ላነብልህ፣ ሳትጣላ ላንብብልህ። አዎ ብቻ አይልም። እርግጠኛ ሆኜ ነው የምነግርህ። ሂድ ቀጥል፣ ግድ የለም። ምንድነው ገላትያ 2 ስንት? ገላትያ 2:16 ምን ይላል? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቀን። ብቻ የሚላል እንጂ ማለት ምን ማለት? እንጂ ማለት ብቻ ማለት ነው። እሺ በእንግሊዝኛው ሄደን አንብበው ገላትያ 2:16 የአማርኛውን ግን ነው ወይስ አይደለም? በመጀመሪያ እንግባባ። በአማርኛው እንጂ ማለት በቃ እምነት ብቻ መሆኑን ነው የሚያሳየው፣ ሌላ ነገር አይደለም። እንጂ ማለት አንተ ደግሞ አለመሆኑን አብራራልኝ እኮ። እኔ አለመሆኑን እዛው መጽሐፍ ቅዱስ ላይ ያሳያለሁ። አለመሆኑን እሱን እንጂ ማለት ብቻ ለመሆኑ አውጣና በመጽሐፍ ቅዱስ ዲክሽነሪ ላይ አታሳየኝ። አፍጥ ነው ብቻ የሚለውን አሳየን እያልን እኮ ነው። እንጂ ማለት ብቻ ነው ማለት ከሆነ አሳየን አንተ። እሺ አንተ ነው ያልከው አይደለ? ስላልክ አንተ ታመጣና ገዳውን ዮናስ ስማ፣ አሁን የምታሳየኝ ማስረጃህን ብቻ ነው። አውጣና አሳየኝ። ይኸውልህ አቤት ገላትያ 2:16 አዳምጥ። ይኸውልህ እኮ ማለት ነው ማስረጃ አይሆንም። አውጣና ገላትያ 2:16ን አዳምጥ ዮናስ በእንግሊዝኛ know that a person is not justified by the work of the law በምንም ነገር አይደለም። ምን ይላል? by faith in Jesus Christ, that's it። ሌላ ነገር አይደለም። በኢየሱስ ክርስቶስ በማመን አለቀ። only by faith ቢል ቆይ አንድ እዚህ ጋር እንግሊዝኛውን ትንሽም ስለማርፍ ብዙ አይደለም ትንሽ አውቃለሁ። ምን ይመሰለ but only by faith ቢል ኖሮ ብቻ only ቢል but it didn't say that. by the faith of Jesus Christ by faith Jesus Christ አለ አይደለም? yes
ከፌዝ ውጭ ሌላ ነገሮች የሚሰሩትን ንገረኝ። ፍትህ የሚያገኝበትን ጀስቲፋይ ነው። ምንድን ነው መሰለህ? ምን ይላል? knowing that a man is not justified by the works of the law but only by the faith of Jesus Christ bill only by the faith of Jesus Christ አከተመ። ባሩክም መጥቶ አይከራከርም፣ ጸጥ ብሎ ይውጣታል። ዮኒ ሲጀምር ዮኒዬ በእንግሊዝኛ ላይ ዮናስ እንግሊዝኛ መናገርና እንግሊዝኛ ማወቅ አንድ አይደለም። ልንገርህ፣ ባይ ማለት በእንግሊዝኛ ማለት ነው። እንግሊዝኛ መናገርና ማወቅ አንድ አይደለም። ባይ ምን ማለት ነው? አንድ ነገር ባይ ፌዝ ካለ ምን ማለት ነው? ስትሪክትሊ ዳት ኦንሊ ዌይ ማለት ነው። ባይፌዝ ብለህ ጠየቀኝ አይደለ እኮ ባይ ፒዋይ ብሎ ፌዝ ካለ ልስን ባይፌዝ ኦንሊ ካልኩ በእምነት ብቻ ላለሁ። ባይፌዝ ካልከኝ በእምነት ማለት ነው። ሌላ አምጣልኝ አልኩ እኮ ነው። አንተ ሌላ አምጣልኝ ማለት ምን ይምጣል? ባይፌዝ በክርስቶስ በማመን ብሏል። በቃ ከእምነት ውጭ ሌላ መንገድ እንደሌለ ነው የሚናገረው። ሌላ መንገድ ካለ ንገረኝ ነው የምልህ። እኔ እንግዲህ አሳይሃለሁ ብለዋል አይደለም? እንትን እያለ ስለሆነ ባሩክ ደግሞ የትም እንዳትሄድ ባሩክ ያሳይ እኮ ነው። ከእምነት ውጭ በኢየሱስ ክርስቶስ ግን በሁለቱም የላችሁም አይደለ? በኢየሱስ ኦንሊ የሚል ወይም ደግሞ ብቻ የሚል የለም መጽሐፍ ቅዱስ ላይ ስትሪክትሊ በእንግሊዝኛውም የለም በአማርኛውም የለም። በጸጋ ካለ ኦንሊ በጸጋ ነው። በመጽሐፍ ቅዱስ ካለ ኦንሊ መጽሐፍ ቅዱስ ነው። በኢየሱስ ስም አላለማ። በጸጋ ብቻ። ታዲያ ብቻ ለምን አስፈለገች? ብቻ እኮ ቃል ነው፣ ራሱን ያቻለ ቃል ነው አይደለ? በጣም ነገሮችን የሚለይ ቃል ነው። ዮናስ ብቻ ካልከኝ፣ ዮናስ ብቻ ይምጣ ካልክ እኔ ብቻ ነኝ የምመጣው። ዮናስ ይምጣ ካልክ ግን ሌላም የሚመጡ አሉ። ለምሳሌ ባሮክ ያብራራው። አንድ ልዘግብ ዮኒ ባሮክ ይቀጥል። ቆይ ልዘግብ። ሌላውን 2:16 ባሮክ ከእምነት ውጭ ሌላ በክርስቶስ ወይ በመስገድ የክርስቶስን ደምና ስጋ በመብላት በክርስቶስ መጠመቅ የክርስቶስን ስም እየጠራ መጠመቅ ያድናል የሚል ሌላ መንገድ ንገረኝ ነው እያልኩ ያለ። እሺ አሁን ሚውት አድርገህ ስማ። እኔ ሚውት አድርጋለሁ፣ አንተ የምናርግና እንስማ። ጎይ መጫጫው አይጠቅመንም። ልዘግብህ በዮኒ አማርኛ። እኛ በደንብ ስሙ፣ በሕግ ስራ ጸድቀናል አላልንም። እዚህ ጋር ራሱ ሜንሽን እያደረገ ያለው ስለ ሕግ ስራ በሕግ ስራ ሳይሆን በክርስቶስ በማመን የሚገኘውን ጽድቅ እየተናገረ ነው። ተመልከቱ። ቅድም ምን አልኳችሁኝ? የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊውን ጃንደረባ መጥቶላችሁ ለምን? እስኪ ምን ብሎ ነበር ማመን የነበረበት? ካመንስ በኋላ ምን ማድረግ ነበረበት? ይንገረን፣ መጽሐፍ ቅዱስ ይናገር። ግን አስቀድሜ ከዛ በፊትም ደግሞ ምን አሳያለሁ መሰል? በእምነት ብቻ የሚለውን ደግሞ አሳያለሁ። ለማንኛውም ወደ ሐዋርያት ሥራ እንሂድና ከቁጥር 26 ጀምሮ ይጀምራል ታሪኩ እና ባታቋርጤኝ ደስ ይለኛል። በደንብ ስሙ እሺ፣ ለምትሰሙ ሰዎች። የጌታ መልአክ ፊልጶስን ተነስተ በደቡብ ክልል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም መንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስ ለመነው። ያነበውም የነበረው የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቶች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነው ወይ ስለሌላ አለው። ፊልጶስም አፉን ከፈተ። ከዚያም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። ስለ ወንጌል ተሰበከለት አልተሰበከለትም? ከዚህ ክፍል ጀምሮ ተጊ ሰበከለት ነው የሚለው። ተሰብኮለታል ወይስ አልተሰበከለትም? ተሰብኮለታል። በመንገድም ሲሄዱ ወደ ውሃ ደረሱ። ውሃ ጋር ደርሰዋል አልደረሱም? ደርሰዋል። እሺ በደንብ ስማ። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው።
ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። ውሃው ራሱ የተፈቀደለት ምን ሲያደርግ ነው? ሲያምን። እሺ በደንብ ስማ። ጥምቀቱ ወንጌል ውስጥ ያለ ነው አይደለም? ያለ ነው። ጥምቀቱ ወንጌል ነው ማለት ነው። ወንጌል ነው። አምኖ መጠመቅ ወንጌል ነው ማለት ነው። ግን መጀመሪያ ማመን አለበት። እኔ መጀመሪያ ምን ይቀድማል ምናምን አይደለም ጥያቄ። አምኖ መጠመቅ ወንጌል ነው ማለት ነው። እስኪ አንዴ መልስልኛ ጥያቄ። አምኖ መጠመቅ ወንጌል ነው አይደል? ተፈቅዶልሃል ነው ያለው። ቀጥል። አዎ በደንብ ስማ። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱ ወደ ውሃ ወረዱ፣ አጠመቀውም ይላል። እዚህ ጋር ወንጌል ተሰብኮለት አምኖ ተጠምቋል አልጠመቀም? ተጠምቋል። ዳስ ፐርፌክትሊ ዘ ፕሮሰስ ኦፍ ኮንተን እኮ ጌታ ያለውን ጋር እንምሳ። አሁን ጌታ ያለው ጋር ላምጣልህ። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ጋር ላምጣልህ። ያመነ የተጠመቀ ይድናል አለ። ለመዳን ምን ያስፈልጋል? መጀመሪያ ወንጌሉን ትሰማለህ። መጀመሪያ ምን ታደርጋለህ አላልኩም። ሳይሰማ እንዴት ያምናል? እኔ አሁን ወንጌሉን ትሰማለህ። ከዛ ደግሞ ብታምን ተፈቅዶልሃል። እሺ ማርቆስ ጋር ትጠመቃለህ። ማርቆስ ጋር አምጥቻለሁ። ተጉዬ ያመነ የተጠመቀ ይድናል አለ። ለመዳን ምን ያስፈልጋል? የሚያስፈልግህ ለመዳን የሚያስፈልግህ ነገሮች በአጠቃላይ ልዘርዝርልህ። ከጥምቀት ዳግም ልደት። ይኸው መጽሐፍ ቅዱስ ቃሉ ላይ ናና አንብበው። ጌታ የተናገረውን አንዴ ስማ። ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ያመነ የተጠመቀም ይድናል። ለመዳን ምን ያስፈልጋል? ማመን፣ መጠመቅ። ምን ያደረገ ይድናል? ያመነም የተጠመቀም። ስለዚህ አምኖ ብቻ ካልተጠመቀ ይድናል? በጌታ ንግግር እዚሁ ጥቅስ ላይ ቆመ። አንድ ሰው አምኖ አይጠመቅም የሚል ትምህርት አለ በጴንጤ ጋር። ጥምቀቱ ለድነት አይደለም ስትል ሰምቻለሁ። አንተ ራስህ ቅድም ጥምቀቱ ለድነት አይደለም ስትል ሰምቻለሁ። ለዳግም ልደት ነው። ጥምቀት የኃጢአት ስርየት በድነት ውስጥ ሆነ የምታደርገው ነገር ነው። ዳግም በክርስቶስ የምታደርገው ነገር ነው። ጥምቀት ሰክራሜንት ነው? ትእዛዝ ነው ወይስ ትእዛዝ አይደለም? እንዴ ጥምቀት እኮ ያ ትእዛዝ ያድናል። ለምንድነው ማያድን ነው? ድነት ውስጥ እኮ ነው ያለኸው። ታዲያ ቅድም አያድንም እኮ እያልክ ነበረ ወንድም። አያድንም የሚል ቃል ካፌ ወጣኝ። ዮኒ ከአንተ ጋር አልተነጋገራችሁ? እኔ በቃ ከዚህ ወዲህ እንትን አለም። ቅድም አያድንም ጥምቀት አያድንም ብሎ አልተነጋገራችሁ? ጥምቀት አያድንም። ጥምቀት ትእዛዝ ነው እኮ። ያ ትእዛዝ የዳነ ሰው ነው የሚጠመቀው። ያ ትእዛዝ ያድናል አያድንም? ኦኬ ተመልከት። የዳነ ሰው ነው የሚጠመቀው። የዳነ ሰው ነው የሚጠመቀው። አዎ በእምነት ድኖ የጨረሰ ሰው ተምሮ ይጠመቃል። ና የዳነ ሰው ነው የሚጠመቀው። አዎ ያ ማለት ጥምቀቱ ከድህነት በኋላ የሚመጣ ነው ማለት ነው። ድህነት እኮ ወዳጅ የሚያልቅ ነገር እኮ አይደለም እኮ። ና ቃሉ ላይ ቆመ ነው። ከተጠመቅክ በኋላ ድህነት አለቀ ማለት ነው። ምን አልከኝ? አንዴ ጊዜ ከተጠመቅክ በኋላ ድህነት አለቀ። ቅርንጫፍ ከሆንክ በኋላ እንደውም በአንተ ትምህርት ታሪፍ ነው። አምን የጠመቀ ድኗል ብለኛል። አለቀ። ከዛ አለቀ በቃ ዳነ። አሁን ይሄ ግንዱ ላይ ለመጣ ከዛ በኋላ ሄደ እንትን አታበላም። ምንድነው ይባላል ይሄ ዘኬ ምናምን እያበላ አታደንም። አሁን እሱን ተወውና ቀጥላ። ከዛ በኋላ መልካም ስራ የምትለው ነገር የለም። አንተ ልታላግጥ የፈለግከውን እኔ በእግዚአብሔር ቃል አሳያለሁ እኮ። ድነሃል። ከዳንክ በኋላ ምንድነው ምናምን ስም እያልክ የምታበላው ድኗል ብሏላ። አሁን ደግሞ እሱ እዚህ ጋር አልቋል ብሏል ድነት። ስለዚህ ካለቀ በኋላ ምንድነው እዛ ዘኬ መሰብሰብ ምን ማለት ምን ጥቅም አለ? አሳያለሁ። ጠይቀኛ። አሁን አየህ፣ ጠይቀኝና አሳያለሁ። ምን ማለት ነው ካልከኝ እኔ አሳያለሁ እንዳለ ምን እንደሚያስፈልግ መልካሙን ስራ አይተው የተባለልህ ማለት ነው። ከዳንክ በኋላ ምንድነው ትርጉሙ? ምን ያደርግልሃል? ድነናል እንዳለን ድንማለን ምናምን የምትል እኮ ሰው ነው አይደል? እንዳልቆረጥ አያችሁ። ግን ኦርቶዶክስን በብዙ ነገር ተብትበው እንድትጠላ አድርገዋታል። ስለዚህ ዳይሬክትል የሚሄዱት የእምነት ትምህርቱ ላይ እዚህ ጋር የሚነጋገሩት ሳይሆን ከዛ በኋላ ያለውን እየጠየቀ ነው። ለእሱም ደግሞ መልስ አለ፣ የሚመለስ መጽሐፍ ቅዱሳዊ መልስ አለ። ካለ ጥያቄ ተጋባው። እሱ ያመነ የተጠመቀ ይድናል ካለ ድነት አለቀ ማለት ነው። ተጠምቆ ዳን አንድ ሰው ከዛ በኋላ ምን ሊያደርግ ነው? ሄዶ በተክለ ሃይማኖት ስም የሚያበላው የሚያጠጣው፣ እሱን ደግሞ የጌታን ራስ የሚወስደው ለምንድን ነው? ዮኒ
ይቅርታ ይሁንዬ፣ ጥምቀት እንደሚያድን ተስማማን ማለት ነው። አሁን ደግሞ በቅዱሳን ስም ማብላት ማጠጣት የሚለው ጋር ስለመጣ ማለት ነው። እሱ መጽሐፍ ቅዱሳዊ ነው። ላሳይ ነው አሁን ላሳይ ስለሆነ እምነታችንም ደግሞ ፍሬያማ ካልሆነ በራሱ ልንቆርጥ እንደምንችል ራሱ አሳያለሁ። እኛ ምን እንደምንል አሳያለሁ። ከዳንን በኋላ ቅርንጫፍ ከሆነን በኋላ እውነተኛ የወይን ግንድ ላይ ከተጠበቅን በኋላ ፍሬ እያፈራን ክርስቶስን ወደ መምሰል ማደግ ካልቻልን እንዴት እንደምንቆርጥ አሳያለሁ። ከዛ በፊት ግን ጥምቀቱ ላይ ተስማማን አይደል? ጨረስን አይደል? ባሮክ ጨረስን። አንድ ሰው ያመነ ይጠመቀ ይድናል ብለኛል። ያ ሰው ከዳነ በኋላ እንደገና ደግሞ ድህነቱን ያጣል ልትለኝ ነው እንዴ? መጽሐፍ ቅዱስ የሚናገረው መጽሐፍ ቅዱስ ስለዚህ አልዳነም ማለት ነው። መቼ ዳነ? ና ፍታልኝ። ቆይ ና ትፈታልኛለህ። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ጀምሮ እንሂድ። እውነተኛ የወይን ግንድ እኔ ነኝ። ረጋ በዛ ጋር ከመሄድ በፊት በጣም ደስ ስለሚናውራ ጌታ ወይ እኔ ከኪሴ እኮ እያወጣሁ አልነግርህም። ማን መጽሐፍ ቅዱሳዊ እንደሆነ እንይ። ባሮክ ማን መጽሐፍ ቅዱሳዊ እንደሆነ እንይ። ስሜ ነው ባሮክ። አንድ ነገር እንድትመልስልኝ ይፈልጋለሁ መጀመሪያ ማለት ነው። እሺ አንተ በድህነት ውስጥ እያለ መላእክቶች እንደሚያግዙ ታውቃለህ አይደለም? ድህነትን ያግዙናል፣ ይራዱናል። መጽሐፍ ቅዱስ በትክክል ይናገራል። እሺ አውጣልኝ፣ እሱን ጥቅስና አንብብልኝ። እሺ አሁን ወደ መላእክት ጋር ከመሄዳችን በፊት እሱን ጥቅስ ጨርስና እንምጣ። ወደዚህ ከመምጣታችን በፊት እዛ ጥቅስ ላይ ስለሱ እኮ አላነሳንም። አሁን ስለ ድነት እያወራን አይደል? እሱ ጋር በየአይነት የሆነ ጨዋታ አደረጋችሁ በመድኃኒዓለም። በጣም አሪፍ ነው ስለሆነ ምን አይነት ስልት እንደሚጠቀሙ ታውቃለህ? የሆነ ነገር ይቀበጃጁና ይቀበጃጁና እኔ ያሳያለሁ። ጨርሳት እንጂ ጨርሳት። ዮኒ አንድ ነገር ልንገርህ። ከመምጣታችን በፊት የምናጠራው ነገር አለ። እዚህ ጋር እናጠራና ይሄኛው እዚህ ጋር ኢየሱስ ክርስቶስ ስለምን እንዳስተማረ ታረጋግጧል። ያራዳ ልጅ መጀመሪያ ወዴት ነው የምንሄደው? ስለ ጥምቀትና ስለ መዳን እየተነጋገርን ነው። ስለ ጥምቀትና መዳንን ጨርሳትና ወደ ዘኬም እንበላለን፣ ምንም እንበላለን። ይድናል አለ። ያመነ የተጠመቀ ይድናል አለ። ያመነ የተጠመቀ ይድናል አለ። ከዛ በኋላ ደግሞ ቅርንጫፍነቱ ምናምን እንዴ ደነ ያ ሰው ከዳነ ነው አለቀ። ትጠፋት ይችላል። አሁን አንድ ሰው አመነ ተጠመቀ ዳነ አለቀ ዳነ በቃ። ከዛ በኋላ ለከደነ አይደለም ላይ ነው። አንዴ እዚህ ጋር አንዴ ባሩክ አሁን ደምረው ድነዋል። በአንተ ደምረውና ተመስገን ድነዋል። ፓስተር እንትናም ድነዋል። ፓስተር ቢኒያም የነበሩት ድነዋል። አዎ ስለዚህ ከዳንክ በኋላ ወደ ሌላ መሄድ የለም። የእግዚአብሔር እቅድ ነው፣ ፕላን ነው። የሄዱበት ምክንያት የጠፉትን ለማምጣት ነው። እንደ ባሮክ ምናምን ያሉትን አልዳኑም እያሉ ሶሻል ሚዲያ ላይ እነ ኤርሚያስ የሚናገሩት ይመጣል። ለምን ቆይ ለምን በእውነት ኮሜዲያን ራሱ የተነከረው ፎቶ አልደረቀም እየተባልኩ ነው። አልዳኑም ርዕሱ ሊያስቀይረን ፈልጎ ባሮክ ያረኔ ሙድ ለያዝበት በመድኃኒዓለም እንዴ ዮኒ በአንተ ምክንያት እኮ ዛሬ ወንጌል እየተሰበከ ዮኒ አንተም ድህነት አይጠፋም። የአንተም ድህነት አይጠፋም እኮ በአንተ ምክንያት ወንጌል እየተሰበከ እኮ ነው። እነሱ ሄደው እዛ ጴንጤ ቤት የነበረውን ኤክስፔሪንስ እኮ ሲናገሩ ገባ። ኦርቶዶክስ በታምረ ማርያም በዛምረ ተክለ ሃይማኖት የተደበቁትን እኮ እያወጡ መጽሐፍ ቅዱስ እየነገሯቸው እኮ ነው። የት ቦታ ነው 90 ቦታ የምትሄደው አባቴ? እንዴ ለዚህ እኮ ነው አሁን እኔ እዛው ስትገባ ብዬ ተናገርኩት። ያልዋሸሁት ምንድን ነው? ጴንጤ ቤት ስትገባ ብፌ ቀርጫ ያደርገዋል አልኩ። ከሆነ ያቀምሱ አድምልም እኮ ለዚህ ከይቅርታ ጋር ቀደም ምን አልመሰለህ? አሁን 90 ቦታ ዘለል አንድ ጊዜ ችግር የለውም። አልተደማመጠን ማለት ነው። አንድ ጊዜ ዝም አድርግና አዳምጠኝ። እኔ የምልህን አዳምጠኝና ከዛ ታብራራልኛለህ አንተ። እሺ ቅድም ናልከኝ ነው የምናወራው አይደለ? እኔ በጠቀስኩት ጥቅስ ላይ ማብራራት ስለሚያቅት እየሄድክ ሌላ ቦታ እንትን ትላለህ። ምኑን ነው ማብራራት ደግሞ ስትጠየቅ ልታመጥ ትሞክራለህ። ስለዚህ አሁን እኔ የምጠይቅን ጥያቄ አዳምጠኝ። እሺ አዳምጠኝ። የጠየቀኝን ጥያቄ ሳልቬሽንን ላስቀምጥልህ። ቆይ ድህነትን ላስቀምጥልህ መጀመሪያ ስለተሰማ አሁን ባሮክ አንዴ ያወራው ምንፍቅና ስለሆነ መጽሐፍ ቅዱስ የማያውቀው ማን መናፍቅ እንደሆነ አሳይሃለሁ። ማን መናፍቅ እንደሆነ አሳይሃለሁ። በአንድ ጥቅስ ብቻ ማን መናፍቅ እንደሆነ አሳይሃለሁ። እሺ በአንድ ጥቅስ ብቻ በፍቅር ነው የሚያወሩት እኮ የጌታ ልጅ። አንዴ ባሮክ አሳይሃለሁ እኮ አንዴ እያልክ እኮ እኔ እንዳልናገር አልከኝ። አንዴ በእምነት ብቻ አይዳንም የሚለውን ጥቅስም እኮ አላሳየሁህም እኮ። አላሳየኸኝም። ምንም ጥቅስ አላመጣህም።
አላመጣም ጥቅስ ያመጣው ጥቅስ እኮ ችግር አመጣብህ እኮ ራስህ አያስወራም ባሩኬ ለዛ እኮ ነው ትንሽ አንድ ጥያቄ ነው የምጠይቀው ሲምፕል ጥያቄ ያለ ጥቅስ ያወራበት ቦታ አለ እስካሁን ድረስ ወፍ ምንም ችግር የለውም በቃ ባሩክ አንዴ ማይክን አጥፋውና አንዴ ያዳምጥ መንፈሱ አንዴ መንፈሱ ጥያቄውን አንዴ ላቅርብና ከዛ በኋላ አጥፍቼ ነው ማዳምጥ አንዴ ላሳያ አንዴ ጥያቄ ነው ማሳየኝ ነገርን ከማሳየት በፊት እኔ ለማቅረብልህ ጥያቄ ለሱ መልስ አንድ ላይ ትመልስልኛል አንድ እንዴት መልስ ነው በጣም ሲምፕል ጥያቄ ነው የምጠይቀው መንፈስ ነው ጎ አንዴ አጥፋው ባሩክዬ አጥፋው ባሩክ ወንድሜ ምኑን ላጥፋው የጌታ ልጅ ትድናለህ ችግር የለውም ሚውት አርግልኝ ነው ሲፋቅ ይኸውልህ ባሩክ አዳምጥ ሚውት አርግልኝ ነው ሚውት አርግልኝ አንተ ማጥፋው እኔም ማጥፋለሁ አይዞህ ብዙ ነገር በላ እንዴ ኦኬ ይለፍል እሺ መጽሐፍ ቅዱስ ላይ ድህነት በሶስት ተቀምጧል ማለት ነው አይደለም ድህነት የመጀመሪያው ድህነት አለ ሁለተኛ ድህነት ሶስተኛ ድህነት ይባላል የመጀመሪያው ድህነት ያው ጀስቲፊኬሽን ነው ሁለተኛው ሳንቲፊኬሽን ነው ሶስተኛው ደግሞ ግሎሪፊኬሽን ነው ስለዚህ በጀስቲፊኬሽን ላይ የኛ ስራ ምንድነው የእግዚአብሔር ስራ ምንድነው በሳንቲፊኬሽን ላይ የኛ ስራ ምንድነው የእግዚአብሔር ስራ ምንድነው በግሎሪፊኬሽን ላይ የኛ ስራ ምንድነው የእግዚአብሔር ስራ ምንድነው ስለዚህ ሳንቲፊኬሽንም ይሁን ግሎሪፊኬሽንም ይሁን ሳንቲፊኬሽንም ይሁን ጀስቲፊኬሽንም ይሁን ሶስቱም የድነት ፕሮሰሶች ላይ ምክንያቱም መንፈስ ቅዱስ በሳንቲፊኬሽን ላይ ምክንያቱም ስንጠመቅ መንፈስ ቅዱስ እንቀበላለን ትላላችሁ ስለዚህ መንፈስ ቅዱስ ከተቀበልክ መንፈስ ቅዱስ በአንተ ውስጥ ከሆነ በጥምቀት መንፈስ ቅዱስን አግኝተህ ከዳንክ ከዛ በኋላ ደግሞ መላእክት ደግሞ ቆሮንቶስ ውስጥ የተቀመጠውን ጥቅስ ስለዚህ ነው አውጣ ያልኩ መላእክት ደግሞ ድህነትን የሚያግዙ ከሆነ እግዚአብሔር ደግሞ በድህነት ውስጥ ካንተ የማይለይ ከሆነ በሳንቲፊኬሽን ላይ ነው ድህነትን ልታጣ የምትችለውና የምትሉት እናንተ እንዴት ነው አንድ ሰው እንደ እግዚአብሔር እኮ ነው የተወ ማለት ነው ስለዚህ የእግዚአብሔር ዓላማ ምንድን ነው አንተ ላለመዳ ዮሐንስ 5ን እሱም ማብራሪያ ከፈለግ በዚህ ጥላ ውስጥ ሆነ አብራራልኝ አመሰግናለሁ ቀጥል ተባረክ ቀጥል እሺ በእውነቱ ከሆነ ድነናል እየዳንን ነው እንድናለን የመጽሐፍ ቅዱስ በግልጽ የሚያስቀምጠው ትምህርት ነው እንደሚታወቀው እኛ ድነናል ስንል ከሙት አረንቋ ወተናል ከጨለማ ወደሚደነቀው ብርሃን መተናል ስንል ከኛ የተጠበቀ አንዳች ነገር አልነበረም ከኛ አንዲት ነገር ብቻ ተጠበቃለች ያ ስራ ነው የኛ አይደለም ያ ስራ እግዚአብሔር አምላክ የሰራው ራሱ አብ አንድያ ልጁን ላከልን ወልድ ደግሞ ስለ እኛ ልክ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ እርሱ ግን ስለ መተላለፋችን ቆሰለ ስለኛ መተላለፍ የቆሰለ እርሱ ስለ በደላችን ደቀቀ የደህንነታችን ተግሳጽ በማን ላይ ነበረ በክርስቶስ ላይ ነበር በእርሱ ነበር በእርሱም ቁስል እኛ ተፈወስን እኛ እንፈወስ ዘንድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ሆነልን ቆሰለልን ከዛም በኋላ ወደሚደነቅ ብርሃን አመጣን ያንን ብርሃን ለማየት ከኛ ያበራነው አንዳች ብርሃን የለም ያ ከኛ የተጠበቀው አንዲት ነገር ምን አምኖ መጠመቅ ይሄ መጽሐፍ ቅዱስ በግልጽ የሚያስቀምጠው ነገር ነው ምክንያቱም ኤፌሶን ላይ ስላመጣኸው በደንብ ታደምጠኛለህ ብዬ አስባለሁ ኤፌሶን ምዕራፍ 2 ቁጥር 8 ላይ በደንብ ስሙ ጸጋው በእምነት አድኗችኋልና ያ ጸጋ በምንድነው ክርስቶስን በማመን የሚገኝ ነው አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም እኛ ፈልገን ቆፍረን የሆነ ጉድጓድ ምሰድ ምናምን ያገኘነው ነገር አይደለም ማንም እንዳይመካ ከስራ አይደለም አለ አሜን አዎ ማንም እንዳይመካ ከስራ አይደለም ይህንን ድነት ካገኘን በኋላ ግን ምን እናደርጋለን እውነተኛው የወይን ግንድ ላይ እንጣበቃለን ቅርንጫፎች እንሆናለን ኦኬ ልክ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው በእኔ ያለ ፍሬ የማያፈራውን ቅርንጫፍ ያስወግዷል አለ ፍሬ ደግሞ ከኛ ይጠበቃል ልክ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ እንደዚህ አለን በደንብ ስሙ ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት አለ በምን በመጽናት በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል የዘላለም ህይወት ይሰጣል አዎ ምን በማድረግ በበጎ ስራ በመጽናት ማን ያለን መጽሐፍ ቅዱስ የተፈጠርነው ራሱ ለምንድን ነው ሲናገር እዛው ኤፌሶን ላይ አሁን ምዕራፍ 2 ቁጥር 8 ላይ ስራ ያስፈልግም እያለ የተናገረው ምን አይነት ስራ የሚለውን በደንብ ልንለይ ይገባል እዛው ኤፌሶን ምዕራፍ 2 ቁጥር 8 ላይ
ምን ብሎ ነበረ? ቅድም ያልኳችሁ ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ካለ በኋላ ቁጥር 9 ማንም እንዳይመካ ከስራ አይደለም ይለንና 10 ላይ አንድ ነገር ይናገራል። ተመልከቱ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠን። አረ በማን ተፈጠን? በክርስቶስ ኢየሱስ። ለምን? መልካሙን ስራ ለማድረግ። ኦኬ፣ መልካሙን ስራ ለማድረግ በማን ተፈጠን? በኢየሱስ ክርስቶስ። ቅዱስ ጳውሎስ ስለዚህ ነው ፊልጵስዩስ መልእክቱ ምዕራፍ 2 ላይ እንደዚህ ሲናገር እናየዋለን። በደንብ ስሙ። ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆቼ ሆይ አለ። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ አለ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ከኛ የሚጠበቅ ነገር አለ ማለት ነው። ስለዚህ ከኛ የሚፈጸም ነገር አለ ማለት ነው። የክርስቶስ እሱ ስራውን ሰርቶ ጨርሷል። በዕለተ ዓርብ ስለኛ ደሙን አፍስሷል። ያንን ደግሞ አምኜ ስቀበል ከዛ ጸጋ ተካፋይ ሆንኩ። ከዛ እውነተኛ የወይን ግንድ ላይ ተጣበቅኩ። ከዛ በኋላ ቅርንጫፍ ሆኛለሁ። ከኔ ምን ተጠበቀ? ፍሬ ማፍራት። ምክንያቱም ዮሐንስ ወንጌል ምዕራፍ 15 ላይ ቀደም እንዳልኳችሁ ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። በደንብ ስሙኝ እሺ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እንደዚህ ይናገራል። ከዛ ወደ ያዕቆብ ወስዳችኋለሁ። እውነተኛ የወይን ግንድ እኔ ነኝ አለ፣ ገበሬውም አባቴ ነው። ፍሬ የማያፈሩን በእኔ ያለውን አለ። ዮኒዬ በክርስቶስ ለመሆን ምን ያስፈልጋል? ማመን፣ መጠመቅ፣ ትእዛዙን መፈጸም። ተመልከቱ፣ ማመን፣ መጠመቅ። ልክ አምነ ስትጠመቅ እውነተኛ የወይን ግንድ ላይ ትጠበቃለህ አይደል? የክርስቶስ ትሆናል። ለዛ ነው ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 20 ላይ ጌታ ሲናገር ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ ኦኬ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያርጓቸዋል። የክርስቶስ ደቀ መዛሙርት ወይም ደግሞ የክርስቶስ ተከታይ ለመሆን ምን ማድረግ አለበት? ወንጌሉን ሰምቶ አምኖ ተጠምቆ ግንዱ ላይ መጣበቅ አለበት። የክርስቶስ መሆን አለበት። አሁን ዮሐንስ ወንጌል ላይ ልመልሳችሁ፣ በደንብ ስሙኝ። ፍሬ የማያፈራውን በእኔ ያለውን አለ። በክርስቶስ ላይ ያለውን ፍሬ የማያፈራው ቅርንጫፍ ምን ይሆናል? ያስወግደዋል። መወገድ አለ ማለት ነው። በእርሱ ለመሆን የሰራነው ስራ የለም። አንዳች ያደረግነው ነገር የለም። በምን ሆንን? በጸጋው በስጦታው ክርስቶስ በሰራው ስራ የእርሱ ሆንን። የእርሱ ከሆንንስ በኋላ እንዲህ አለን፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። ኦኬ፣ ይህንን ያልኩት እኔ ነኝ። ይህንን ያለችው ቤተክርስቲያን? አዎ ቤተክርስቲያን ነች ያለችው። ለምን? መጽሐፍ ቅዱስ በግልጥ ስላስቀመጠው። ይህንን ቃል የተናገረው ማን ነው? ጌታ ራሱ። ኦኬ፣ ከዛ በኋላ እንድናለን እንላለን። ማቴዎስ ወንጌል ምዕራፍ 24 ላይ ዮኒዬ ብታነብልኝ ደስ ይለኛል። ምዕራፍ 24 ቁጥር 13 ላይ የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምዕራፍ 24 ቁጥር 13 እሺ። እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ የሚጸና ግን እርሱ ይድናል። የሚድነው ምን ያደረገ ነው? ዮኒዬ የጸና። ኦኬ፣ ያዕቆብ መልእክት ምዕራፍ 2 ላይ ቅዱስ ያዕቆብ እንደዚህ ይነግረናል። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይናገራል። ወንድሞች ሆይ እምነት አለኝ የሚል ተመልከቱ። ምን አለኝ ይላል? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው አለ። ተጊ ስራ የሌለው እምነት በራሱ የሞተ ነው አይደለም? ትብልና አድርጎ የሞተ ነው። እግዚአብሔር ያክብርልኝ። እንደዚህ ረጋ ብለህ ለቃሉ ደግሞ ታማኝ ስትሆን ደስ ይላል። ጌታ ያክብርልን። እንቀጥል። ነገር ግን አለ አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል። እግዚአብሔር አንድ እንደሆነ ታምናለህ፣ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል። ተጊ እዚህ ጋር አንድ ጥያቄ ልጠይቀህ።
እምነት ከስራ ከተለየ የሞተ ነው አይደለም? የሞተ ነው። ግጥም አድርጎ ቃሉ እኮ ነው የሚለው። እናመሰግናለን። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን አለ። አባታችን አብርሃም ልጁን በመሰዊያው ባቀረበ ጊዜ በስራ እንደጸደቀ ይናገራል። ይህን ቃል ትቀበለዋለህ? በደንብ አድርጌ ነው የምቀበለው። ቀጥል። እግዚአብሔር ያክብርልን። ምን ይባላል መሰለህ? ይሄኛው ግን የመዳን እምነት ይባላል። ቀጥልሽ። እሺ ቀይ እንደ አሁን አስጨርሰኝና እናወራለን። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። እምነት በስራ ሊፈጸም ይገባዋል አይገባውም? ወዳጄ ያ ልክ ነው። ቀጥል። በጣም ጥሩ። መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። አሁን እዚህ ጋር ትንሽ ለአንተ የምትጎረብጥህን ጥቅስ ላነባት ነው። ቁጥር 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን አንድ ቦታ ላይ ነው ብታምኑም ባታምኑ በእምነት ብቻ ተብሎ የተገለጠው። እርሱስ ያድናል ሊል የተገለጠው ኖ አይደለም። እንዲህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። በእምነት ብቻ ይጸደቃል? እሱን ጥቅስ ፈልገዋለሁ። ና ለሌላ ቀን ጥብሴ ነው። ያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ በደንብ ስሙ። ያዕቆብ መልእክት ምዕራፍ 2 ቁጥር 24። ይሄማ ለኔና ለተጊ ይጠቅመናል። ለባሉም ለባሉ ያዕቆብ መልእክት ተረት ይላል። እንደው ምን አይነት እንደው አለመታደል። ምዕራፍ 2 ቁጥር 24። ይሄማ ጥብት ነው። መጽሐፍ ቅዱስ እያነበብን ተረት እያልን ጽፋለህ ወዳጄ። ከስር ሰው በእምነት ብቻ ሳይሆን ተው ከታች ምናምን አታንብብ። አንተ ምን አስነበበ ከታች? ችግር የለውም። አይ ችግር የለውም። እንደፈለጉ ይጻፉ። ምን ያሳያል ከታች? መልካም። ሰው ምን ይል መሰላችሁ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ጉድ መጪው። እሺ፣ ስለዚህ ሰው በእምነት ብቻ ሳይሆን በስራ የሚጸደቃል አይደለ ተጊ? አዎ እንዴ፣ በትክክል ልክ ነው። ቀጥል። እንዴ ምን ጨብጨብ ጎበዝ። ፈረሰ እምነት ብቻ? እሺ ኖ ይኸውልህ ባሮክ አንድ ነገር ልንገርህ ማለት ነው። እንቀጥል። ይኸውልህ አንድ ነገር ልንገርህ። አሁን እምነት ብቻ ፈረሰ ካልክ ማለት ነው እዚህ ጋር አንድ ነገር ልንገርህ ማለት ነው። ጢሞቴዎስ ምዕራፍ 1 ላይ ብቻ ስንት አይነት እምነቶች ተጠቅሰዋል? ሐዋርያ ጳውሎስ ስንት አይነት እምነት ጠቅሷል? እዚህ ላይ የሚያወራው እምነት የትኛውን እምነት ነው እያወራ ያለው? አየኸው? እምነት ማለት ምንድን ነው? ይሄኛው እምነት፣ ያኛው እምነት፣ ይሄኛው እምነት እየተባለ የሚጠቀሰው ነው። እዚህ ጋር እምነት ብቻ እየተባለው ኢኒሻል ፌዝ አይደለም። እዚህ ጋር እያወራ ያለው ባሮክ አጨብጭቡ ብላ ኢኒሻል ፌዝ ባሮክ ሂድና አንደኛ ምዕራፍ 1 ላይ ሐዋርያ ጳውሎስ እምነትን በተመለከተ ለጢሞቴዎስ የጻፈለት ደብዳቤ ላይ እምነት ብቻ ፈረሰ የምትለው ነው አትሰራልህም። እዚህ ጋር እቺ ሴቪንግ ፌዝ ትባላለች ማለት ነው። ቀይ ይቅርታና ቀጥል። እዚህ ጋር እየተናገረ ያለ በጣም አብርሃም ያመነው የትኛውን እምነት ነው? መምህር ኤፍሬም ካሉ እሳቸው ይምጡ። ቅድም ደግሞ እንደው በእንትን ስም ታበላለህ ምናምን ሲል ሲናገር ነበርና ጌታ ምን ሲመጣ ምን እንደሚጠይቀንና እኛ በተክለ ሃይማኖት ስም ብናበላ በቅዱሳኑ ስም ብናጠጣ ለምን እንደሆነ መጽሐፍ ቅዱሳዊ ጥቅስ እሰጣችኋለሁ። ተመልከቱ። እኛ ስናደርግ እያንዳንዱ ነገር መጽሐፍ ቅዱስ ካደረገው ወይም መጽሐፍ ቅዱስ ካሳየን ውጭ አንወጣም። ምክንያቱም በክርስቶስ ትምህርት የማይኖር በራሱ ምን የለውም፣ አምላክ የለውም። በክርስቶስ ትምህርት የሚኖር ግን አብና ወልድስ እንኳን አሉት ይላል። ሁለተኛ ዮሐንስ 1 ብቻ ምዕራፍ ባለችው ክፍል ላይ ቁጥር 9 ላይ ይላል፣ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድስ እንኳን አሉት። እንግዲህ እስካሁን ስንነጋገር በነበረው ማን በክርስቶስ ትምህርት እንደሚኖር ማን መጽሐፍ ቅዱሳዊስ እንደሆነ በደንብ በግልጽ አይታችኋል ብዬ አስባለሁ። ቅድም ግን እንደው እኔ ራሱ ልጥቀሳት አባቴ የማቴዎስ ወንጌል ምዕራፍ 10 ቁጥር 41 እና 42 መሰለኝ። እዛ ጋር ነው የሚሄደው። የማቴዎስ ወንጌል ምዕራፍ 10 ከቁጥር አለው። ምን አለ መሰለ? ከቁጥር 39 ከ38 ጀምሮ ማንበብ እንችላለን። እኔ ራሱ አርፈዋለሁ። ይህን ጥቅስ ግራ ያጋባኝ ጥቅስ ነበረ።
የሆነ ሰሞን ከ38 ብጀምረው ምን ይል መሰላችሁ? መስቀሉንም የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም ይላል። ከዛ ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይም በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ይሄ መጽሐፍ ቅዱሳዊ ነው፣ እኔ የማመጣው አይደለም። ስለዚህ ማንም ቢያቀርብ በጻድቃን ስም በቅዱሳን ስም ያንን ቢያደርግ ዋጋው አይጠፋበትም ይላል። መጽሐፍ ቅዱስ ነው የሚለው። እኔ ዮኒ ማኛ አይደለም፣ ባሩኪ አይደለም፣ ሌላም አይደለም። መጽሐፍ ቅዱስ የጻድቃንን ምን ያህል ጌታ እንደሚያከብራቸው፣ ጌታ እንደሚወዳቸው በሱ ብለው የመጡትን በሙሉ የሚያደርጉትን እንግዲህ በእነሱ ስም ውሃ ቀዝቃዛ ውሃ ነው የሚለው። ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ መጽሐፍ ቅዱስ ያስቀምጠዋል። አጭርና ግልጽ አጭርና ግልጽ አድርጎ ስለሆነ ምንም ማብራሪያ አያስፈልገውም። ታጊ ከፈለገ ያብራራው። ጌታ ሲመጣ ራሱ በደንብ ስሙ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ እንደሚጠይቅ እንግዲህ ከማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ ይናገራል። ምንም ደቀ መዛሙርት ይጠይቃሉ። አቤቱ ስለ መምጫ ምልክትና ስለ ዓለም ፍጻሜ የሆነውን ነገር እንዲነግራቸው ይጠይቁታል። እና ይናገርና የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እንደዚህ ይናገራል። ቅድም ይኸውላችሁ ማብላት ማጠጣት ዘኬ እያለ ሙድ የያዘብን ተጉ ማለት ነው። እንዲህ ያለ የሰው ልጅ ጌታችንን ማለት ነው። ልክ ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ስናነብ እስጢፋኖስ መንፈስ ቅዱስ ይሞላበታል። ከዛም በኋላ ሰማያት ተከፍቶ ያል እንግዲህ እግዚአብሔርን አየሁ ይላል። በእግዚአብሔርም ቀኝ ደግሞ የሰው ልጅ አየሁ አለ። ጌታን ነው የሚናገረው። የሰው ልጅ አለ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ በክብር የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም የበጎች እረኛ የኛ ጌታ ማለት ነው። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ዓለም ከተፈጠረ ጀምሮ የተዘጋጀልን መንግስት አለ። ጌታችን የሚሄደው ስፍራ ላይ ያዘጋጀልን ነው። ወዳዘጋጀልንም ስፍራ ደግሞ ይወስደናል። ሲወሰድ ወዳዘጋጀን ስፍራ የሚሄዱት ግን እነማን ናቸው ሲባል በቀኝ የሚቆሙት ምን የሚባሉት በጎች። እርሱ ምን የሚላቸው የአባቴ ብሩካን ብሎ የሚላቸው። ኦኬ ይሰማል ይሁን ያለው አለ በደንብ እየሰማ የአባቴ በደንብ ስሙኝ፣ የአባቴ ብሩካን ብሎ የሚለያቸው እርሱ በቀኝ የሚያቆማቸው ከእርሱ ጋር ሕይወትን እንደሚያገኙ ከሕይወትም ጋር ደግሞ ለዘላለም እንደሚኖሩ ይናገራል። እኔ አልፈጠርኩም። ይኸው ቃሉን እናንብበው። እንደዚህ ይላል፣ አሕዛብ ሁሉ በፊቱ ይሰበሰባሉ፣ ሕዝቦች ማለት ነው። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራ ያቆማቸዋል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና። አሃ ድሃም ማብላት ናቅከው አደለ? ተርቤ ሲል ጌታ እኔ ብሎ የሚለው ማንን እንደሆነ ይገልጥልናል። ተጠምቼም አጠጥታችሁኛልና፣ እንግዳም ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንስ? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነህስ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁታል። ከሁሉ ከሚያንሱት ለአንዱ ድሃ ያደረግከው፣ መብላት ላልቻለው ላበላኸው፣ መጠጣት ላልቻለው ላጠጣኸው፣ ታርዞ ላገኘው ላለበስከው፣ ታሞ አይተው ለሄደህ ልጠየቅከው፣ ታስሮ ለጎበኛው ለዛ ለአንዱ ያደረግከው አለና ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜም በግራ ያሉትን ደግሞ ይላቸዋል፣ እናንተ ርጉማን
ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘለዓለም እሳት ከእኔ ሂዱ። በምን እንደተለዩ በደንብ እዩ። ተርቤ አላበላችሁኝምና ስላላበሉ ወዴት ሄዱ? ይሄ ስንል እንደው የሆነ ያላመነ ሰው እንደው በሌላ አማርኛ እንደው አንድ ሙስሊም በጎ ስራ ስለሰራ ወይም ደግሞ ስላበላ ስላጠጣ ይጸድቃል እያልን አይደለም። እዚህ ጋር ተሰብስበው ያሉት ጌታ የሚሉት ናቸው። ሁለቱም ደግሞ እንዲለዩ ያደረጋቸው በፍሬያቸው ነው። ማንም የዘራውን ያንኑ ደግሞ ያጭደዋል ተብሏል። ተመልከቱ ሮሜ ምዕራፍ 2 ቁጥር 6 ላይ ደግሞ በግልጽ ስለሚናገር ማለት ነው። ሮሜ ምዕራፍ 2 ቁጥር 6 ላይ እንደዚህ ይናገራል። ሮሜ ምዕራፍ 2 ቁጥር 6 ላይ ተመልከቱ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ቀን ፈራጅ የሆነው ጌታ ለእያንዳንዱ እንደምኑ ያስረክበዋል? እንደ ስራው። እንመለስ። አሁን ፍሬያቸው ሊታይ ነው። በንጉሱ ፊት ቆመዋል። በግራና በቀኝ ተለዩ። በቀኝ ያሉት የአባቴ ብሩካን ተባሉ። ከዛ በኋላ ራሱ መሰከረላቸው። ምን ብሎ? ተርቤ አብልታችሁኛል፣ ተጠምቼ ያጠጣችሁኛል አላቸው። በግራ ያሉትንስ እንዲህ አላቸው። በዚያን ጊዜም በግራ ያሉትን ደግሞ አለ ቁጥር 41 ጀምሮ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። እሺ ልጠይቅህ ተጊ፣ ቀጥል። እያዳመጥኩ ነው። እዚህ ጋር በፍሬያቸው ተለይቷል አልተለዩም? በፍሬያቸው ተለይቷል አልተለዩም? አሁን አንተ እያወራ ያለው ስለ ማቴዎስ 24 25 ነው ወይስ ስለ የትኛው ነው እያወራ ያለው? ስለ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስለሚናገረው ክፍል ነው የምናገረው። እሺ መጀመሪያ ማቴዎስ ምዕራፍ 25ን ሁሉም እያወራ ያለው ስለምንድን ነው የሚያወራው? አሁን ስለምን ያወራል አያወራም የሚለውን በደንብ እንመጣበታለን። ችግር የለውም። እዚህ ጋር እያወራ ያለው እሺ ስለ ዓለም መምጫው ምልክትና ስራ እምነትን ተክቷል ማለት ነው። ስለ ፍርዱ እየተናገረ ነው አይደለም? ኖ ስለ ፍርዱን እየተናገረ ነው። 3 ኤግዛምፕሎች ሰጥቷል። አንተ ማቴዎስ ምዕራፍ 25 ላይ ያዝልኝ። ስለ ፍርዱ እየተናገረ ከሆነ በቀኝ ያቆሙትን እዚህ ጋር ኢየሱስ ክርስቶስ ማቴዎስ 25ን ያመጣበት ምክንያቱ ለምንድን ነው ምናምን ብለህ ማብራሪያን ከኪስ ቢሆንም እንሰማዋለን። የእምነትን ጥንካሬ ነው የሚናገረው እሱ። ሌላው ትርፍ ቃል መናገርህን የእምነቱን ጥንካሬ ነው የሚናገረው። እያንዳንዱ ስለምን እንደሚያወራ ከፈለግ እያንዳንዱ እያለን መሄድ እንችላለን። አንተ በፈለግከው መንገድ ማለት ነው። ደስ ይለኛል። ኢየሱስ ክርስቶስ እዚህ ቦታ ላይ የሚያወራው ምን መሰለህ? አነበውና አሁን ያንተን እንትን ከምትሰጠን ከቁጥር 31 ጀምሮ ያለውን እያነበብከው ቃል በቃል እየፈታ ነው እንሄዳለን። እሺ ቁጥር 31 ማቴዎስ 25 31 አንበው። እሺ ማቴዎስ ምዕራፍ 31 ምዕራፍ 31 ሳይሆን ክርስቶስ በክብር መምጣቱን ይናገራል። ምዕራፍ 25 ቁጥር 31 ኦኬ። ምዕራፍ 25 ቁጥር 31 እሺ የለውም ብዬ ነው። ማቴዎስ ወንጌል ምዕራፍ 31 ጨራሽ የለውም ብዬ ነው። ይቅርታ። እሺ እዚህ ጋር እንምጣ። ኖ ምዕራፍ 25 ቁጥር 31 ነው። እኔ ችግር የለውም። አንተ ስላልከኝ 31 ይድላለሁ እንዴ? ዳጸ ልሳን ነው። ምዕራፍ 31 ስላልክ ነው። ምንም ችግር የለውም። ይሄን እኮ እንተሳሰባለን እናንተ። ኖ ቁጥር 31 ላይ ነው። ምዕራፍ 25 ውስጥ ነው ያለ ነው። ቁጥር 31 በጣም ጥሩ። እኛማ ያለ ነው 25። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል ይላል። እሺ ስለዚህ በክብር ሲመጣ ማለት ነው። ጌታ ራሱ ሲመጣ መላእክቱን ሁሉ አስከትሎ ነው የሚመጣው። መምህር ኤፍሬምን አስገባቸው። እሺ ዮኒዬ አንድ ቁጥር እየጻፉ ነው። መምህር ኤፍሬም አለ። ምናልባት እኔ ከሄድኩኝ እሳቸው እንዲቀጥሉ። እዚህ ጋር እየተካሄደ ያለው ጀጅመንት የሚካሄድ ፍርድ አለ። ለዛ ፍርድ ነው የሚመጣው። እሺ ስለዚህ ይሄ ፍርዱ በህይወት የሚኖሩትንና በጥፋት ያሉትን የሚለይ ነው አይደል? የሚለያው በጎቹንና ስለዚህ ሁላችንም ደግሞ ይህንን ነገር ለመውረስ ጌታ ዳግም ለፍርድ ይመጣል። የሚመጣበትን ደግሞ ይህን በዚህ ፍርድ ወንበር ፊት ደግሞ ሁላችን እንገለጣለን አይደል? እንገለጣለን። ሁሉም አንድ ሰው አይቀጥል። ጎበዝ ዜሪ ይስጠን፣ ቃሉት ያሰማልን። ስማ አሁን በለያቸው ጊዜ ሁሉም ይሰበሰቡና በጎችን ከፍየሎች ይለያቸዋል አይለያቸውም? ይለያቸዋል። በጎችን በቀኝ ያቆማቸዋል አያቆማቸውም? ያቆማቸዋል። በቀኝ እንዲቆሙ ምክንያት ያደረጋቸው ራሱ ክርስቶስ እንደተናገረው ምንድን ነው? በጎቹ በቀኝ ፍየሎቹ በግራ ያቆማቸዋል ይላል። ቀጥል። በቀኝ እንዲቆሙ ያደረጋቸው ምንድን ነው?
ምህረታቸው ርኅራኄያቸው ጥሩ ስለሆኑ በቀኝ እንዲቆሙ አደረጋቸው። የሰሩት ስራዎች ማለት ነው። እምነታቸው ተመልከት። አሁን ቅድም አንተ ምን ስትለኝ ነበር መሰለህ? እንደው ማብላት ማጠጣት ዘኬ ምናምን እያልክ አልከን ቅድም። እንደው በእንትን ስም ዘኬ ምናምን ነገር እያልክ እንደው እንትን ትላለህ አልከኝ። እኔ ያደረግኩት ከመጽሐፍ ቅዱስ የተለየ ነው? እየተለየ አላደረክም። አረ ቃል ያሰማልን። በቃ ይኸው እስካሁን ስንደክም የነበረው እኮ እዚህ ነገር ላይ ነው። ተመልከት። ንጉሱን በቀኝ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ። መንግስቱን ለመውረስ እንግዲህ ዓለም ከተፈጠረበት ጀምሮ የተዘጋጀልን መንግስት አለ፣ ስፍራ ላይ ያዘጋጀልንም ሄዷል። ተርቤ አብልታችሁኛልና አለ። የተራበን ማብላት ጥቅም አለ የለውም? አለው። ቢንጎ። ተጠምቼ አጠጣችሁኛልና ይላል። የተጠማን ማጠጣት ጥቅም አለ የለውም? አለው። እንግዳ ሆኜ ተቀብላችሁኛልና ይላል። እንግዳ የሆነውን በቤታችን ተቀብለን ማስተናገድ ጥቅም አለው የለውም? አለው። ታርዤ አልብሳችሁኛልና አለ። ስለዚህ የተራቆተን ሰው ማልበስ ጥቅም አለው የለውም? አለው። ቅድም ግን ምን እያልከን ነበረ? እምነት ብቻ። አንድ ሰው ካመነ በኋላ ድህነቱ አይወሰድበትም ስትለኝ ነበር። ድህነቱ አይወሰድበትም ብላኝ ነበር። 37 እስከ 39 ደግሞ ኢየሱስ ክርስቶስ እሺ እነሱን ያየበትን ምህረት ነው እዚጋ የሚያሳየ። እነሱ ግን ትክክለኛ ማንነታቸውን ምን ብለው ገለጹ? ከ39 ጀምሮ ምን አሉ? በደስታ በጣም እንደውም የምወደው እንደውም ከዚህ በፊት አውርተንበታል ከአንድ ፕሮፌት ጋር። እሺ በደንብ ሰማኝ። ምን ይላል? ጻድቃንም ከቁጥር 37 አይደል ያልከው? ለምን እንደዛ እንደሚሉት ላስረዳ። ተመልከቱ። አስቀድሞ ቁጥር 35 ላይ ተርቤ እያለ የተራበውን አካል ራሱን እያደረገ ይናገራል ጌታ። ይሁንዬ ግልጽ ነው አይደል? የአማርኛ በደንብ ስሙ። ተርቤ አብልታችሁኛልና ተጠምቼ እያለ የዛ ባለቤት ራሱን እያደረገ ይናገራል። ማን? ጌታችንና መድኃኒታችን ኢየሱስ ክርስቶስ። አሁን ቁጥር 37 ጋር እንምጣ። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተንህ። ሊትራሊ አንተ ተርበህ አይተንህ ማንን? ጌታን ክርስቶስን አይተን መቼ አበላን ነው እያሉት ያሉት። ከዛስ ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነ አይተን ማለትም ቤት አጣው አስገቡኝ እያልክ መቼ ጠይቀን እኛን ተናስገባን እያሉት ነው። ቀጠለ። ወይስ ታመህ ወይስ ታስረህ? ክርስቶስ ታስሮ በገባ እንደው ክርስቶስ እኮ ታስሯል እንደው ሄደን እናስፈተው ብሎ አስፈትተውት ነው አይደለም? እየተናገረ ያለው ስለምንድን ነው? ታስራ አይተን መቼ ወደ አንተ መጣን አሉት። አሁን ቀጠለና 40 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንንም ቃል እየተናገረ ያለው ራሱ ነው። በዚህ እንዲህ አለ፣ ንጉሱ መልሶ እውነት እላችኋለሁ አለና ከሁሉ ከሚያንሱ አለ። ተመልከቱ፣ ከሁሉ ከሚያንሱ ማለት ተርቦ ያያየው ስላነሰ ነው። ተጠምቶ ያያየው ስላነሰ፣ ታረዞ ያዘው በራሱ ማድረግ ስላልቻለ ነው። ኦኬ፣ ለዛም ነው የተራቆተው፣ ለዛም ነው የተራበው፣ ለዛም ነው ስደተኛ የሆነው፣ ለዛም ነው የታመመው ምናምን። ተመልከት፣ እውነት እላችኋለሁ አለና በነገራችን ላይ ጌታ እውነት እላችኋለሁ እያለ የሚናገራቸው ከባባድ ቃላቶች ናቸው። በብዙ እውነት እላችኋለሁ እያለ የሚናገራቸውን እያንዳንዱን የመዳንን ቃላቶችን በደንብ አሳያችኋለሁ። እሺ፣ በጣም በጣም ታላቅ የሆነ ቃል ነው እና እውነት እላችኋለሁ አለ። አትማሉ ያለው ጌታ፣ እውነቱን እውነት ሐሰቱን ሐሰት በሉ ያለው ጌታ፣ እውነት እላችኋለሁ ያለው በጣም ታላቅ ቃል ነው። እንዲህ አለ፣ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላችኋል። ተመልከቱ ንጽጽሩ። አሁን እነርሱ ለምንድን ነው አንተን መቼ አይተን ሲሉት እኔ ብለው ሲናገር ስለነበረ ነው። ግልጽ ነው አይደል? ይሁን አይደለም። የጻድቃንን ህይወት እዚህ ጋር የሚያሳይህን ነገር አንተ በፈለከው መንገድ ኢንተርፕሬት አታርገው። እዚህማ አልፈቅድልህም። እንደዛ አንተ ትፈታውና ከዛ ቅዱስ ጳውሎስ ጋር ወስዳለሁ ሐዋርያት እነሱ ጻድቃኖቹ እየተጫጩ አይደል? አንተ በምትፈታው ነገር በጣም ከይቅርታ ጋር ታላቅ መምህርም አሉ። ደስ አይልም መጫጫችን። ይኸውልህ የቅዱስ ጳውሎስ ጋር ወስዳለሁ። ሳውል ስለምታሳድደኛለህ የሚለው ጋር ወስዳለሁ። እሺ ጌታ ራሱ ነው እንትን ታነፈዋለህ። ይኸውልህ ከዛ ፊት አሁን አንተ ትፍታለህ። ለምን አታነቡትም? ላምብልህ የጻድቅ ሰው ባህሪ ነገር ማለት ነው። መልሱ ራሱ ጋር አለ። ባሮክ ፍታልን ወንድሜ፣ አዳምጠኛ።
ጻድቃኖቹ እያሉ ያሉት ታጊዬ ይቅርታና እንድታወራ እኔ እሰጥሃለሁ። እሺ እጅግ በጣም ከይቅርታ ጋር እንደው በጣም ይቅርታ ታላቅም ኮንክ ከአንተ ጋር እየተመላለስኩ ሲሆን ምናልባት የጌታ ቃል ላይ ስተት ስለተናገር ተው ብንተራረም ብዬ ከማሰብ አንጻር ነው እንጂ ታላቅም ኮንክ በጣም ይቅርታ። ዮናስ ታላቅ ስለሆንኩ አሁን ምን እናድርግ መሰለህ ታጊዬ ይቅርታና ምን ታደርጋለህ? እያነበብክ ቃሉን ታነብና ትፈታልናለህ። እኔ እያነበብኩ እየፈታው ነበር። ይሄ ነገር ትክክል አይደለም ካልከን ኦኬ ከመጣሽ አይደለም የሚባለው አምጥተኸዋል። ስለዚህ አንብልና ማቴዎስ ወንጌል ምዕራፍ 25 ከቁጥር 39 ብለን የለ አንብቦና 37 ሂድ አንብቦ። ጻድቃንም መልሰው ይሉታል ይላል። እሺ ጌታ ሆይ አሁን እነሱ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ ሲሉ ሊትራሊ እሱን እያሉት አይደለም። እንግዳ ሆነህስ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? እዚህ ጋር ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሄ አንደኛ ነገር እነኚህ ሰዎች ጻድቃን ተብለው በበግነት በቀኝ የተለዩት ገባ። በሁለተኛው ክርስቶስ ሲመጣ ያለውን ሁኔታ የሚያሳይ ስለሆነ እነኚህ ሰዎች ክርስቶስ እኮ አምላክ እንደሆነ የሚያውቁ ናቸው። አምላክ እንደማይታሰር ያውቃሉ። አምላክ እንደማይራብ ያውቃሉ። አምላክ እንደማይጠማ ያውቃሉ። አምላክ ይሄ የአምላክ ባህሪ ያልሆኑ ነገሮች በሙሉ ምን እያወራ እንደሆነ ክርስቶስ አልገባቸውም ካልከኝ ለአንተ ጥሩ ነው። እሱ ግን ያውቃሉ፣ የሚያወራውን ነገር ያውቃሉ። የሚያወራውን እነኚህ ሰዎች ግን ስጨርሰው መልሶ አለ እኮ እዛ ላይ 39ን እልፍ እንዳልከው አንብላለሁ። ይፍታው አፈታቱ ላይ ራሱ አንድ ስህተት እናሳያለን። አምላክ ጌታ በስጋ ከመገለጥ የተነሳ ኢቭን ክርስቶስ እኮ ስለተያዘም እኮ ይናገራል። መያዙ ብቻ አይደለም እኮ አምላክ በስጋ እንደሞተ በግልጽ ምናምነው እውነት ነው። አምላክ በባህሪው መለኮት የሚሞት ራሱ አይደለም። ግን እሱን እንተው። ይሄኛው እኮ ያ ፕሮሰስ ካለቀ በኋላ ክርስቶስ እንደገና ሲመጣ እኮ ነው የሚለው። ጌታ በሚመጣበት ጊዜ አሁን ከመጣ በኋላ ነው እንደሚያበሉት ታዲያ። ስለዚህ ይሄኛው የሚሆነው መቼ ነው? በምድር እያሉ ስላደረጉት ነገር ነው አይደለም የመሰከርላቸው እኮ። እሱ የሚመሰክርላቸው መቼ ነው? የወደፊቱን እኮ ነው እየነገራቸው ያለው። በፍርድ ጊዜ፣ በፍርድ ወንበር በሚገለጡበት ጊዜ፣ ወደፊት በፍርድ ወንበር በሚገለጥበት ጊዜ። ስለዚህ ኢየሱስ ክርስቶስ እኮ ከብሯል እኮ ኦልሬዲ። እንዴ አሁን ምንድን ነው መክበር ማለት? እኛ አልከበርንም ከበረ ምናምን እዚህ ጋር ከላይ ይላል እኮ በክብር ሲመጣ ይላል እኮ። በክብር ሲመጣ ረሳኸው እንዴ? ይናገራል። ግሎሪፊኬሽን ውስጥ እኮ ነው ይሄ ያለው። በክብር ሲመጣ ማለት ይሄ ፕሮሰስ ያለው ግሎሪፊኬሽን ውስጥ እኮ ነው። በክብር ሲመጣ ማለት ምን ማለት ነው? ግሎሪፊኬሽን ውስጥ ነው ያለው። አንተ ግሎሪፊኬሽን ሲመጣ ማለት ምን ማለት ነው ወዳጄ? በክብር ሲመጣ ማለት ምን ማለት ነው? በክብር ብለህ ጠቀስከው። እሺ እንደው ካመጣኸው በክብር በሚገለጥበት በዙፋን በሚገለጥበት ጊዜ ጻድቃን እንትኖችን መላእክቶችን ሁሉ አስከትሎ የመጣበት ጊዜ ይላል። እሺ በክብር የሚለው ለምን ሜንሽን አደረከው እዚህ ጋር? ቢኮዝ በክብር ሲል ግሎሪፊኬሽን ውስጥ ያለውን ስለዛ ድህነት ስለሚያወራ ማለት ነው። እዚህ ጋር መጥተው በክብር መጥቷል። ጽድቁ እንትን ፍርዱ ቀን መሆኑን እናም ታላቅ ጌታ መምጣቱን የሚያሳይ ነው። ይመጣል የሰው ልጅ በክብሩ በሚመጣ ጊዜ ይላል። በክብሩ እሺ እኮ ይናገራል። በክብሩ በሚመጣበት ጊዜ ታዲያ በክብሩ እኮ ነው የመጣው ታዲያ። እና ጌታችን በክብር ያለ እኮ ጌታ እኮ ነው። ምንድነው መጣው? በሚመጣበት ጊዜ አሁን ወዴትም ወደ እዚች ጋር አትቀርም ነው የምልህ። ወደ ላይ ከፍ እንበልና የጀመርከው ጋር ትቀጥላለህ። ስማኝ፣ ከመጣ በኋላ ፍየሎችንና በጎችን ለያቸው አልለያቸውም? ለያቸው። የለያቸው በምናቸው ነው? ቆይ ይሄ ነገር የሚሆነው ክርስቶስ ካረገ በኋላ የሚመለሰው መመለስ ነው የሚያወራው። አሁን እኮ አድርጓል፣ ችግር የለውም እኮ እሱን እኮ ቅዱስ እስጢፋኖስም እኮ ሰማያት ተከፍቶ እኮ በሱ መንፈስ ሞልቶበት በሰማይ እግዚአብሔርን እንዳየ በሱም ቀኝ ደግሞ የሰው ልጅ እንዳየ ተናግሯል። እና ጌታችንን ኢየሱስ ክርስቶስን ነፍሴን ተቀበላትም ሲል እንመለከታለን። ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ስታነብ ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ በኃይል በስልጣኑ በግርማው አለ። ከእግዚአብሔር ቀኝ ነው የሚመጣው፣ በክብሩ የሚመጣው ከእግዚአብሔር ቀኝ ነው። ይመጣል። ስፍራ ሊያዘጋጀልን ሄዷል። ወደ አዘጋጀልን ስፍራ ደግሞ ሊወስደን ይመጣል። ከእግዚአብሔር ቀኝ መጥቶ እነኝህን ጻድቃኖች ያገኛቸዋል። ሁሉንም ያገኛል። ሁሉንም ያገኛል። በሚያገኝበት ጊዜ ማለት ነው። እነኝህን ጻድቃኖች በሚያገኝበት ጊዜ
ኢየሱስ ክርስቶስ የሚመጣው ከእግዚአብሔር ቀኝ ነው። እሺ ስለዚህ ከእግዚአብሔር ቀኝ ሲመጣ እነኚህ ሰዎች ቀኝ ስትል ግን ሳንቲፊኬሽን ውስጥ እኮ ስላሴ ብለው እያመኑ ስጋዊ ብለው እያመኑ እያልክ ነው። ቀኝ ሲል ራሱ ከምን አንጻር እንደሆነ እንደው ትንሽ ትርጓሜም ላይ ምን አልከኝ? ቀኝ ሲል መለኮት ግራና ቀኝ ኖሮት ነው። ግራና ቀኝ ነው። እሱን ተወው በእናትህ። የእስላም ጥያቄ አጠይቅ። ና አይ ቅድም እንትን እያልክ አለ። ቀኝ ሲል ምን ማለት ነው? ቀኝ ኖ ግድ የለም በክብሩ ቀኝ ተቀመጠ ሲል ከዛ ቀኝ ሲል ምን ማለት ነው? ቀኝ ሲል ምን ማለት ነው? ቀኝ ሲል ምን ማለት ነው? ኖ አሁን ወደዛ ኖ ትርጉሙ ቀኝ ሲል ኖ አለ መልስልሃለሁ። እሱን ከፈለክ አይ እዚህ መልስልኝ። እያጠራ ነው እኔ ቀርታ ኦኬ ሰርች እያደረክ ነው። እሺ መልካም አድርገና ኖ እኔ ስለሱ አልመልስልም። እኔ እኮ ነው መሰለህ እኔ ሐሳቤ እዛ ቦታ ላይ ነው መጨረሱ። በቃ እንመለስ፣ ችግር የለውም። አይ ቅድም እንደው እግዚአብሔር ቀኝ ያለው ግራ የለው ምናምን አላህ ላይ ስለነበረ ነው። ችግር የለውም ከፉል ጋር እንደምታወራው አታውራ። አይ ምንም አታውቁ ምናምን እያልክ ስለነበር ነው ቅድም። ችግር የለውም። እሺ እንምጣ። ቢጨርሰው ራሱ ጋር መልስ አለ እኮ። አዎ ራሱ ይጨርስልን። አሁን እኔም እሱን ነው የምፈልገው። ቁጥር 39 ነው ጨርሰው ተግዬ እዛው ላይ መልስ አለ እኮ። እንዲያውም ባሩክ አያስፈልግም እኮ እዚህ ጋር አንተ ሙሉን ካነበብከው መልሱ ራሱ ይመልስልሃል። ቀኝ ግራው እነኚህ ሰዎች ራሱ ይመልሳል። እነኚህ ሰዎች አሁን ክርስቶስ እኛ ያው ኖ ማይ ብራዘር ኤክስፕላኔሽኑ ሳይሆን አንብበህ ጨርሰው ነው የምልህ። ማይ ብራዘር ይመልሳል። ምን ነው ጨርሰልህ? 39 ላይ ያለውን ኦኬ 39 ላይ ጨረስኩልህ። አዎ ከዛ ስለዚህ አሁን እነኚህ ሰዎች እያወሩ ያሉት ምንድነው? ያደረጉትን ነገር በቃ እንዲቆጠርላቸው አልፈለጉም። እነሱ በቃ እንዲያርገናል ብለው ትዕቢት የለባቸውም። ቀይ እንደዛ እንዲቆጠርላቸው አልፈለጉም ይላል። አልፈለጉም ስላልፈለጉ ነው። ይሄ የነሱን ቀይ አሁን ትርጓሜውን ችግር የለውም። አሁን የእኛን ትርጓሜ በደንብ እነግርሃለሁ። እሺ እናንብበው፣ ከታች እናንብበው። እንቀጥል። ችግር የለውም ይላሉ። አዎ ካልከኝ እጠይቅሃለሁ። እዚሁ ጋር ማስረጃ ስለምጠይቅ እንዲታይላቸው አልፈለጉም ማለትም ይሄ መልካም ያደረጉ ስራ እንዲታይላቸው አልፈለጉም ነው የሚለው ሀሳቡ። እዚህ ጋር ጥቅሱ ይላል መጽሐፍ ቅዱስ ብቻ ስለሆንክ ማለት ነው። አይ አንተንም እምነት ማየት ስለፈለግኩ ነው። እዚህ ጋር እንዲታይላቸው አልፈለጉም የሚለው ቁጥር ስንት ላይ እናንብበው እስኪ። እኔ አጣሁት እኮ ቁጥር ስንት ላይ ልሂድ? እሺ ቀጥላ። አይ አልፈለጉም የሚለውን ቁጥር ስንት ላይ እንሂድ ብዬ ነው ብትነግረን። እንደ እዚሁ ቦታ ላይ እኔ ሌላ ቦታ እናንተ እኮ ሌላ ጥቅስ ላይ አይደለም እዚሁ ጋር ጨርሰዋለሁ እኮ። አይ ጥቅሱን አይ መጽሐፍ ቅዱስ ብቻ ማየት ስለሆንክ ማለት ነው ተግዬ። በዚህ ጋር አንተ አሁን መረዳትክ መነሳት ያለበት ከዚሁ ስለሆነ አልፈለጉም የሚለውን ነገር አጣሁትኝ። አነበብኩት አገላብጬ እንደው አልፈለጉም የሚለውን ነገር ግን አጣሁት። እባክህ ማላስቸግርህ ከሆነ እስኪ አልፈለጉም ምንም ባያት እሱን እንዴት እንደምትረዳው ልንገርህ ማለት ነው። መረዳት ነው። እኮ ላሳያ እንደ ሁለተኛውን ግሩፕ ስታነበው በጎቹን ማለት ነው። ላንብብልና አዳምጠኝና ከአረፍተ ነገሮቹ ትረዳለህ ማለት ነው። እሺ ተግዬ ቀጥል። እሺ በዚያ ጊዜ በግራ ያሉትን ደግሞ ይላቸዋል ይላል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና ይላቸዋል። ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነርሱ ይላሉ ደግሞ እየመልሱና ጌታ ሆይ ልክ በቀኝ ቆመው እንደነበሩት ማለት ነው። በቀኝ የተናገሩትን ቃል ማለት ነው። አነጋገራቸውን ልዩነቱን ተመልከተው። እሺ ጌታ ሆይ ልዩነት አለው። እሺ ልዩነት አለው፣ በጣም ልዩነት አለው። እሺ ነገር በጣም ከባድ ልዩነት አለው። እሺ እንዴ ልዩነት ላይኖረው ይችላል? እሺ አንድ አይነት ነው እንትኑ። እሺ በቀኝ በኩል ያሉት ላደረጉት ነገር መቼ አደረግነው? አይ ሊይዞ ነው። እዚቹ ጋር መልሶ ስመለስ የምጠይቀው ጥያቄ ሳለ ነው እንዲይዝልኝ ነው። በቀኝ በኩል ያሉት ተርባይተን መቼ አበላነ ነው የሚሉት ለማብላታቸው ስለመሰከሩለት። ምክንያቱም እኔ እያለት እየተናገረ ስለነበረ ቀጠሉና በግራ በኩል ደግሞ ያሉት መቼ አይተንክ አላበላንህም። ምክንያቱም የአምላክ ቃል እየወቀሳቸው ነው። ምን ስላላደረጉ ስላለማብላታቸው። አሁን የኔን ትርጉም ግን እዚች ጋር ያዝ እናድርገውና ቀድም ስለተረጎምኩት አንተ እስኪ አሁን ሂድበት እስኪ ዘግበን። እሺ እነርሱም ይሉታል ይላል
ቶኖ ልዩነቱን ተመልከት። ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። አየው፣ እነኚህ አላገለገልንህም ነው የሚሉት። ለምንድን ነው? በቤቱ ምንም ለእግዚአብሔር ማብላት ማጠጣት ምናምን የሚባለው ነገር እኮ ምንድን ነው? በቃ አገልግሎት ይቀድማል። የእግዚአብሔርን ነገር መስራት ይቀድማል። እነሱ የእግዚአብሔርን ነገር ያልሰሩ ካዲዎች እኮ ብሏቸዋል። እነሱ ማመኑ አላገለገልንህም። ለምን? ኧረ እባክህ ጥያቄ ነው እየጠየቁ ያሉት። እኔ እንዴት እየተረጎምኩ ነው? አላደረግንም ብለው ኮንፌስ እያደረጉ እኮ አይደለም። ይሄ ግልጽ ነው እኮ። ይሄው 44ን አነበው። ጥያቄ ምልክትም ይብን አለ ወዳጄ። እባክህ እነሱ ምናቸው ነው እያሳዩ ያለሁት? አዎ ከይቅርታ ጋር ማለት ነው። እኔ ምናልባት ሁለታችንም ተመሳሳይ መጽሐፍ ቅዱስ ይዘን የምናነባው ከሆነ እንደው መጽሐፍ ቅዱሱ በግልጽ እዚህ ጋር ስለሚያሳይ ክፍልም ያሉትም ይታዘባል። በደንብ አነበው። እንዲህ ነው የሚለው። ይኸውልህ እነርሱም ደግሞ ይመልሱና አስቀድመው ምን አሉ? ይኸውልህ በቀኝ የቆሙት ምን አሉ? አስቀድመው የነበሩት ማለት ነው። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንስ? እነዚህም እየጠየቁ ነው። ምክንያቱም እኔ እያለ እየተናገረ ነው ማለት የእነሱን አባባል ወይስ እሺ ቆይ ስማኝ ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነስ መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ብለው ጥያቄ ነው የሚጠይቁት አይደል? እሺ አገለገልንህ አላገለገልንህም ብለዋል። አላገለገልንህም ነው እያሉት ያሉት እዚህ ጋር ጻድቃን የተባሉት ስላገለገሉት ስለሆነ አገልግለናል ሲላሉ ማገልገላቸውን ያውቃሉ። አገልግለናል ሲላሉ ናና አሳየኝ። አገልግለናል ይላሉ አገልግለውታል አገልግሎታል አላገለግሉት ማለት ነው። የኔ ጥያቄ ይቅርታ ወሬትም አላስኬድህም። ሀምብል ስለሆኑ ነው። በእናትህ ባሮክዬ ሀምብል ስለሆኑ ነው። ይስማማለሁ እኮ ባይዚ ሀምብልማ ናቸው። ሀምብል በቃ እኮ ያኮ ነው ደስ የሚለው ችግር የለውም። አሁን አንተ ለተናገርከው ግን ቃል ግን እሺ፣ አሁን እዚች ጋር እመጣለሁ። ይሄ ደስ ትላለች። ጥሩ ነው፣ ይቀጥል። ሀምብሎች ናቸው። እሺ፣ አሁን እዚህ ጋር በቀኝ በኩል ያሉትም እንግዳ ሆነስ አይተን መቼ ተቀበልንህ ያሉት ጥያቄ ነው አይደል? የሚጠይቁት ጥያቄ ነው አይደል? ያዘልኝ እቺን። አሁን ቁጥር 44 ላይ እንምጣ። እነርሱም ደግሞ ይመለሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ብለው ጥያቄ ነው አይደለም? አላገለገልንህም ነው እኮ ጥያቄ ነው አይደለም? ጥያቄ ነው አይደለም? ጥያቄ ነው። ቀጥል። የቀደም ግን እንደዛ አልነበረም ያልከን። መልካም። አሁን ፍቹ እኔ ስህተቷን ከስር ላርም ብዬ ነው የእግዚአብሔር ቃል ላይ ስለሆነ ወይ ጉድ መሳሳታችን ጥሩ ስለማይሆን አሁን ቀጥል። እሺ እንቋጨውና ይሄንን ክፍል መመሪያ ኤፍሬምም ስላሉ እኔም ደግሞ እንደወጣ ያው ከቀደም ጀምሮ ጥምቀትህንም አምነህልናል። ሰውም ደግሞ ማመን መጠመቅ ያስፈልገዋል ብለሃል። በበጎ ስራ ካልጸና ይቆረጣልን ብለሃል። ጥሩ ነው። እንደዚህ መተማመኑ ደስ ይላል። አንድ ጥያቄ ልጠይቅህ፣ አንድ ነገር ስለተናገርክ ማለት ነው። ቀደም በቀኝ በኩል ያቆሙት እሱ ባወቀው እንደመሰከረላቸው የተራበን አበልተዋል፣ የተጠማን አጠጥተዋል። አላጠጡም? አጠጥተዋል። ማብላት ማጠጣታቸው ዋጋ ሰጥቷቸዋል? አልሰጣቸውም? አሰጥቷቸዋል። እሺ ባለማብላታቸው ባለማጠጣታቸው ወደ ዘላለም እሳት ለዘላለም በሚሆነው ወደ ዘላለም ቅጣት እንዲገቡ አድርጓቸዋል? አላረጋቸውም? ባለማብላታቸው አይደለም ባለማገልገላቸው ነው። አንዴ እሺ ቃሉ ላይ ሊይዝ ነው። እምነት ስለሌላቸው ስላላመኑ ነው። ያላመኑ ናቸው እነዚህ። በጣም ጥሩ ስሙ፣ በደንብ ያላመኑ ናቸው ብሏል። በደንብ ስሙ። ሰው ሳያምን በስራ ይፈረድለታል? ሰው ስላላመነ ብቻ በስራ ይፈረድለታል? ሙስሊሞች የተራበ ስላበሉ ይጸድቃሉ ወይ? ምክንያቱም እዚህ ጋር አላበላችሁም ነው ያላቸው፣ አላጠጣችሁም ነው ያላቸው። ስላላመኑ ባለማብላታቸው ይጸድቃሉ? በማብላታቸው። ምክንያቱም እዚህ ጋር ያላመኑ ናቸው ስላልከኝ፣ ሳያምኑ በማብላታቸው ይጸድቃሉ? ይኸውልህ እነኚህ ሰዎች ይኸውልህ ከታች እነኚህ ፍየሎቹ የሚባሉት ማለት ነው ምን የሚያደርጉን ነገር ምን እንደሆነ ታውቃለህ? እሺ ይኸውልህ አሁን ለምሳሌ አንተ ኦርቶዶክስ ነህ አይደለም? እኔ ክርስቲያን ኦርቶዶክስ ነኝ። እውነት ኦርቶዶክስ ነህ። ከዛ በኋላ ለተክለ ሃይማኖት ብለህ ዝክር ትዘክርና እዛው ቤተክርስቲያን ሄደህ እርስ በራስ የምትበላው ከሆነ
ምን እያረከው ነው ማለት ነው? አላበላህም፣ ድሃን አይደለም። እኔ አሁን እዚህ ቃሉ ላይ እንምጣና በርስ በርስ ከበላኸው ይቅር ተጊ። አሁን ደስ ይላል እንደዚህ። አሁን በእኛ ያምራል ተጊ። አሁን በእኛ ያምራል እንደዚህ ነገር። ይኸውልህ ፍየሉ የሚለው ማለት ነው መልካም ስራ እየሰሩ እየመሰላቸው እንደ ኦርቶዶክስ አይነቶችን ሰዎች እኔ የፈለገ ነገር ይሁን በዚህ ነገር ላይ የሆነ ዝክር ሲዘከር መንገደኛውን ላይ እየመጣ ነው የሚበላው ወይስ እውነት ለራስ ነው? ኧረ ቆይ ችግር የለውም። ይሁን ማን ይበላዋል እኮ እኔ አዲስ አበባ እንነጋገር ተኖር አንድ ቀን እኔ እንደዛ አይነት ዝክር ሲዘከር ውጭ አይቻላቅም። ዝክር ተደርጎ የሚበላው መንገደኛው ነው። ይሁን የርዕሱ እንትን ሊልብን ነው። እኔም ጋር መሽቷል። ከሚስቴ ልታጣሉ ቤተሰብ እችን ቃል እናገርና በቃ ዝክር የሚበላው ቤተክርስቲያን ውስጥ ነው ወይስ ከቤተክርስቲያን ውጭ ነው? አሁን ቤተክርስቲያን አይደለም። በነገራችን ላይ ዝክር የሚበላው አባቴ ቤተክርስቲያን ውስጥ ዳቦ የሚበላው እኔ ልዕታ ሰፈር መድኃኒዓለም ስኖር አንድ ቀን አይቻልም። ይቅርታና ቤተክርስቲያን አዳራሽ ውስጥ አንድ ቀን አይቻልም። አሁን አንተ እኮ ይሄንን የመጽሐፍ ቅዱስ ክፍል አላየኸውም ነበር። አሁን አሳየነ። ጥሩ ሆነ። ከይቅርታ ጋር አሁን ችግር የለውም። ቤተክርስቲያን ውስጥ ሊዘከር ይችላል። አንዴ ልንወጣ እኮ ነው ወንድሜ። ቤተክርስቲያን ሊዘከር ይችላል። ቤተክርስቲያን በሚዘከር ሰዓት ላይ እዛ ጋር መጥቶ ነዲያን መብላት የማይችሉ የኔ ቢጤም እኮ ያለው እኮ እኛ ቤተክርስቲያን በር ላይ ነው። ግልጽ እኮ ነው። ቸርቾች ላይ ቸርች ላይ አይደለም። ግልጽ ስለሆነ ነው። ማን ዋጋ እንደሚያሰጡ ያውቃል። እሱን እንተወውና እቺ እንድናገርና ያ ሁሉንም ስላመንክልኝ ከዚህ መነጋገራችን በሱማ ከመጣ ልንገር ማለት ነው። እኛ መጠለያ ነው የምንሰጣቸው። እንደናንተ ሜዳ ላይ በቤተክርስቲያን ደጅ ላይ እናስተኛቸው። ችግር የለውም። ፓስተር ዮናታን የስንቱን መጠለያ ወርድ ዲቪዥን ምናምን ቤት እያዘጋጀ ምናምን ወደ ሌላ ሄዱዋ መምህር ኤፍሬም እዚች ጋር እቺን ሀሳብ 5 ደቂቃ ምናምን ስጣቸውና ይሁንዬ ነገሮቹ ወደ ሌላ እየሄዱ ስለሆነ ወንጌሉ ገብቶናል እኮ ችግር ከዚህ ወዲህ እኮ ስለተማመናችሁ ባሮክ መጨመር አይገባል። ያመነው ነገር ላይ ምን እሰራለሁ? መምህር ኤፍሬምዬ እንኳን ደህና መጡ። እርሱ ያለኛ ተናገር ስለሆነ መጨመር አያስፈልገው። ግድ የለም። ሰላም ጤና ይስጥልን ብያለሁ። ወንድም ዮኒ፣ ወንድም ባሮክ፣ ተጊ ሰላሞት ይብዛ። ድምፅ የሁላችን ሰላም ይብዛ። የሚሰማችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ ብያለሁ። ሰላም ክርስቶስ ለሁላችን ይሁን። ውይይቱ በጣም ጥሩ ነው። አንዳንዴ ግን ይሄ ምንድን ነው የሚባለው አይኔን ግንባር ያርገው አይነት ዝም ብሎ ግግም ብሎ አንዴ ነጭ ነው ብያለሁ። ቀይ ለመሆኑ በርካታ መረጃ ቢሰጡኝም ሐሳቤን አልለውጥም ማለት ግን ለእንደዚህ አይነት ውይይት የሚመጥን አይደለምና ያመነ የተጠመቀ ይድናል የሚለው ኃይለ ቃል ጌታ የተናገረው በቂ ነው። ማንም ፍጥረት ተነስቶ ሊጨምርበት አይችልም። የጌታ ቃሉ ያመነ የተጠመቀ ይድናል ነው ያለ። ከዚያ ደግሞ በዮሐንስ ወንጌል ደግሞ ሲናገር እመታፈቅሩን ይቀው ትእዛዜ የምትወዱ ከሆነ ትእዛዜን ጠብቁ ብሎ የተናገረ ጌታ ነው። የጌታ ትእዛዝ ደግሞ ምንድነው? ያመነ የተጠመቀ ይድናል ነው። ያመነ የዳነ ይጠመቃል ቢል ኑሮ እኛ ምን እንቀበላለን? አይ ያመነ የተጠመቀ ይድናል እያለ ጌታ ገልብጡትና ያመነ የዳነ ይጠመቃል ብላችሁ መኑ ብላችሁ የምታስተምሩ ሰዎች ከየትኛው የመጽሐፍ ክፍል እንዳገኛችሁት ባናውቅም ሂደታችሁ ልክ ስላልሆነ ራሳችሁን ፈትሹ። መልእክቱ እሱ ነው። ረጅም ሰዓት ስለፈጃችሁበት ባሮኬ ቃለ ሕይወት ያሰማልን። ወንድሜም በትዕግስት ስለተወያየ እግዚአብሔር ያክብርህ፣ እውነተኛው መንገድ ይግለጽልህ። ይህን ነገር በማብራራት ጊዜ አልፈጅም። እሺ፣ እኔ አንድ ጥያቄ እንዲያብራሩልኝ ይፈልጋለሁ። በዚህ መንገድ ላይ ቆይ አንድ ጊዜ ማቴዎስ 28:19 ላይ እና 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው የሚለውንና ማርቆስ 16:16ን አስታርቁልኝ። ምንም የተጣላ ነገር የለውም። የሚታረቅ ጠበኛ ነው። መጽሐፉ ተመሳሳይ ሐሳብ ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል መጨረሻው ክፍል ምዕራፍ 28 ተራ ቁጥር 19 እና 20 ጌታ ኢየሱስ ከዚህ በኋላ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው
ደቀ መዛሙርት ያድርጓቸው ብሎ የተናገረ ጌታ ነው። በአብ በወልድ በመንፈስ ቅዱስ ስም እንዲጠመቁ ትእዛዝ የሰጠ ባለቤቱ ነው ማለት ነው። እሺ እንደገና በማርቆስ ወንጌል 16:16 ላይ ደግሞ ዘአምነ ወዘተጠምቀ ይድህን፣ ያመነ የተጠመቀ ይድናል ብሎ የተናገረ ጌታ ነው። አሜን። እዚህም እያተናገረ ያለ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ማለቱ ያመኑትን እየተናገረ ነው። ከዚያ ደቀ መዛሙርቴ አድርጓቸው ማለት የክርስቶስ ደቀ መዝሙር ማለት ክርስቶስን የሚያገለግል ማለት ነው። የደቀ መዝሙር ግብሩ መከተል፣ ማገልገል፣ ቃሉን መፈጸም ስለሆነ ስለዚህ ምንም እዚያም ያለው ያመነ የተጠመቀ ይድናል አለ። ለማመን ትምህርቱን መስማት ነው። በሰሙት ትምህርት ደግሞ ማመን ነው። ካመኑ በኋላ መጠመቅ ነው። ከዚያም የተናገረው ይሄን ነው። ከዚህኛውም ደግሞ ምን አለ ደግሞ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው እነማንን? ያመኑትን። ከዚያስ ደቀ መዛሙርቴ ያድርጓቸዋል። ምን እያደረጋችሁ? ያዘዝኋችሁንም ሁሉ ያዘዝኳችሁ ለሐዋርያት የተነገራቸው ያዘዝኳችሁንም ሁሉ አዳምጠኝ። ቆይ ሐዋርያትን ያዘዝኳቸውን ቆይ ያዳመጥክ አብሮ ይበላል እንጂ አብሮ አይወራም። ጌታ ሲናገር ያዘዝኳችሁን ሁሉ ያለ ምድርን በኪደተ እግሩ ሲቀድስ 33 ዓመት ሐዋርያትን ያስተማራቸው 3 ዓመት ከ3 ወር ነው ወንጌልን ብለን እንናገራለን። በዚያ ውስጥ ያዘዛቸው ትእዛዝ አለ። ያን ትእዛዝ እንዲጠብቁ እንዲፈጽሙ አድርጉ ቃሉ እሱ ነው። ስለዚህ ይህ ቃል ለሐዋርያት የነገራቸውን ሐዋርያት ደግሞ ለደቀ መዝሙሮቻቸው ወይም ለሚያስተምሩት ሕዝብ እንዲናገሩ ጌታ ቃል እየተናገረ ነው ማለት ነው። መልእክት እያስተላለፈ ነው። ስለዚህ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ነው ያለ። ለምን? አስቀድሞ ያመነ የተጠመቀ ይድናል ብሎ ያስተማረ እርሱ ነው። እንደገና በዮሐንስ ወንጌል ምዕራፍ 3 ተራ ቁጥር 5 ላይም ባለቤቱ ራሱ እኔ የምፈልገው ያዘዝኋችሁንም ሁሉ እንዲጠብቁ ነው የሚለው እኮ እና ትእዛዙን አፍርሱ ብሏል። እንደ 16 እሺ ቆይ አንድ ትእዛዝ ልንገሮትና እሱን ይፈቱልኛል። አንድ ትእዛዝ ልንገሮትና ይፈቱልኛል። ገብቶሃል? ይሄኛው አልገባኝም። ማቴዎስ 23:6 ላይ በምሳም የከበሬታ ስፍራ በምኩራብ የከበሬታ ወንበር በገበያ ሰላምታንና መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተ ሁላችሁም ወንድማማች ናችሁ። አባታችሁ እርሱ አንዱ እርሱም የሰማዩ ነውና በምድር ላይ ማንም አባት ብላችሁ አትጠሩ። ማቴዎስ 23:6 ጀምሮ ሊቃችሁ እርሱ ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ከእናንተ የሚበልጥ አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ይላል ይባላል። ስለዚህ እርስዎ መምህር ተብሎ እንዲጠሩ መጽሐፍ ቅዱስ ፈቅዶለታል። ኦኬ፣ አለቀ ጥምቀቱ ማለት ነው። ወይ ከእሳቸው በፊት ከጥምቀቱ ጋር የተያዘ ማለት ነው። ትእዛዝ አይደለም የክርስቶስ ትእዛዝ። በጣም ይቅርታ አንዴ መምህር አንተ ቤት እንጂ ሐዋርያ ነቢያት የእግዚአብሔር ሰው የምን ሰው ብሎ 30 ስም ያለው አንተ ቤት እንጂ አልተከለከለም። ነቢያት ተብሎ መጠራት መምህርና አባት ነው የተከለከለው። መምህር አባት ሊቅ ተብላችሁ አትጠሩ ነው። ጥምቀቱ ቀረና የእሳቸው መምህር መባል ነበረ። አረ ዋና ነገር እኮ ነው ይሄ እኮ ለኢትዮጵያ መምህር መባላቸው ነበረ። አንዴ ሚውት መምህር መባሉ ልክ አይደለም። ቀጥሉ አብራሩት በመምህር ጉዳይ ቆይ ጌታ ወይ ድረስ ሚውት አንዴ። ኦኬ ዮኒ በጣም ይቅር በለኝና አንድ ትንሽ ደቂቃ ልውሰድና ቃል ልናገር ማለት ነው። በአዲስ ኪዳን ማንንም አባት ብላችሁ አትጥሩ ተብሎ ከተነገረ ነቢይ ተብለው ይጠሩ ዘንድ ስልጣንን የሰጠ ማን ነው? የትንቢተ ነቢያትስ ገደቡ ክርስቶስ እስኪወለድ አይደለምን? አንድ ሰው በሬ ቢጠፈው ወይም ዕቃ ቢጠፈው ለዚህ ዕቃ ጠቋሚ የሚፈልገው የጠፋውን ዕቃ እስኪያገኘው ድረስ ነው። የጠፋውን ዕቃ ካገኘ በኋላ ጠቋሚ አያስፈልግም። ካላስፈለገ በዘመነ ብሉይ መጥቶ ይወለድ ዘንድ ያለው ክርስቶስን ለመጠቆም ነቢያት ተነስተው ከኖሩ በሐዲስ ኪዳን መድኃኔ ዓለም ክርስቶስ ከድንግል ከተወለደ ዛሬ በሐዲስ ኪዳን በእናንተ ቤት ነቢይ ተብለው መጠራታቸው በየትኛው መጽሐፍ የተቀመጠ ነው? አንድ ቁጥር 2 በቤተ ክርስቲያን ሕግና ስርዓት አንተ ያነሳው
ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን ማቴዎስ ወንጌል ምዕራፍ 23 ቁጥር 1 ወምዝ ነገሮሙ እግዚእ ኢየሱስ ለሕዝብ ወላርዳይሁ ጌታ ኢየሱስ ክርስቶስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው አለ። ቃሉ ሲጀምር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን ጸሐፍትና ፈሪሳውያን ሙሴ ከነበረበት ወንበር ተቀምጠዋል አለ። ኩሎ ዘመሃሩክሙ ግበሩ ወዕቀቡ አለ። የሚያስተምሯችሁን ነገር ሁሉ ያዙ፣ ጠብቁ፣ ስሩ አለ። እነማን? ጸሐፍትና ፈሪሳውያን። ከማን ወንበር ተቀምጠዋል? ከሙሴ ወንበር። አድርግ አታድርግ እያለ ሕግ ከሚናገርበት ስርዓት ከሚሰራበት ወንበር ተቀምጠዋል። ኩሎ ዘመሃሩክሙ ግበሩ ወዕቀቡ አለ። የሚያስተምሯችሁን ነገር ሁሉ ያዙ፣ ጠብቁ፣ ስሩ ነው ያለ ጌታ። ቀጠለና ግን ወበከመ ምግባሮሙ ይትግበሩ አለ። እንደ ስራቸው ግን አትስሩ። ለምን ነው እንደ ስራቸው አትስሩ ያለ? እስመ እሙንቱ ዘይሚህሩ ለሰው ይገብሩ አለ። እነሱ ለሰው የሚያስተምሩትን አይሰሩምና፣ ስለማይሰሩ ቃሉን የሚናገሩ ወረኞች ስለሆኑ ቃሉን ስሟቸው፣ እንደ ስራቸው ግን አትስሩ። ወያሴክሙ ወለሰብ ዲበ መትከፍቱ በሰው ትከሻ ሰው የማይችለው ሕግ ተብትበው ይጭናሉ። ወለሊው ሰጅ ለክፍዎ ባጻይቶሙ እነርሱ ግን በጣታቸውስ እንኳን ሊነኩት አይወዱም ይላል ማቴዎስ ወንጌል ምዕራፍ 23 ቁጥር 1 ጀምሮ እሱ እስካለው ድረስ ነው የምነግራቸው። በገበያ እንዲያ መባልን ይፈልጋሉ የተባሉ በዘመነ ብሉይ የነበሩ ክርስቶስን በማሳደድ የሚረኩ እለከርሶሙ ያመልኩ የተባሉ ሆዳቸው አምላካቸው የሆነ ክርስቶስንና መሰሎቹን ቅዱሳን ለመስቀል ለማሳደድ የተዘጋጁ ራሳቸውን ብቻ አስከብረው ከእግዚአብሔር ይልቅ በገበያ የከበሬታ ሰላም አትበሏቸው አለ። አየህ፣ ክርስቶስ ሰላምታን እየከለከለ ነው። ሰላም መባል ማለት ምን ማለት ነው? ዝቅ ተብሎ እንደ ጣዖት መሰገድን ለሚፈልጉ ስምንቱ ረበናት ለሚባሉ ለቤተ አይሁድ የተነገረ ነው። ታሪክን ጠንቅቆ ማወቅማ ደግ ነው። ማንንም አባት ትበሉ ክርስቶስ ብለህ አባትህን አቶ እያልሆነው አብረው ያደግ አባቴ ያላልኸውም እንዲህ በስጋ ስላስገኘ እኮ አባቴ ብለዋል። በሚሞት ስጋ የወለደ አባትህን አባቴ ስትለው ካደግ በማይሞት ነፍስ የምወልደውን እኔን መምህሩን መምህር ቢላይ ነውሩ የት ላይ ነው? በእኔ የሚያምን እኔ የምሰራውን ስራ ይሰራል ከኔም አብልጦ ይሰራል ብሎ የተናገረ ክርስቶስ ነው። በእርሱ ስላመን እንደ እርሱ ወንጌላውያን ስለሆን እንኳን ስሙን አካሉን የሰጠ የማይሰስት አምላክ ነው። መልኬም እኮ ይገርምሃል የክርስቶስን ነው የሚመስለው። ያንተም የኔም እንኳን የቆመው የፈረሰውም ሰው መልኩ ክርስቶስን ነው የሚመስለው። አየህ፣ ክርስቶስን መስለን የተፈጠርን ሁላችን መልኩን ሳይሰስት የሰጠ አምላክ ስሙን ይነፍገናል ብሎ መናገር ነውር ነው፣ እብደትም ነው። ስለሆነም እግዚአብሔር መልኩንም ስሙንም ለትውልድ ሁሉ ሰጥቷል። ኧረ ምን መልኩን፣ ኧረ ምን ስሙን፣ ራሱን ቀራንዮ የሰጠን እኮ ክርስቶስ ነው። ራሱን ቀራንዮ ላይ አውጥቶ እንካችሁ ብሉ፣ ይሄ ስጋዬ ነው፣ ስለ እናንተ የፈሰሰው ደሜ ነው ብሎ የሰጠ ክርስቶስ ለምንድን ነው በሱ ስም የተጠራችሁ ብሎ ስለ ነገረ ጥምቀት እያወሩ ቀጥታ ስም ላይ ወርዶ መምጣት? እኔ ይቅርታ አድርግልኝ አሜሪካ ኑሮ ኢትዮጵያ ውስጥ መጦ በእንተ ማርያም ብሎ የመለመን ያክል ነው የምቆጥረው። ይሄ ከላይ ወደታች አንዴ ዘሎ የመፈጥፈጥ አይነት ስሜት ትክክል አይደለም። እየተወያየን ያለው ስለ ሰማያዊው ሀገር ነው፣ ስለ ሰማያዊው ድህነት ነው፣ ስለ ሰማያዊው ሕግ ነው። ሲቀጥል የኔ መምህር መባል አባቶቻችን በቀኖና የሰሩት እንጂ በዶግማ ያስቀመጡት ሕግ አይደለም። ይቀራል። ኤፍሬም ተብዬ ልጠራ እችላለሁ። አብሮ ከገሬ ጋር የተለጠፈ አይደለም። ስመ ተጸውዖ ነው። በነገራችን ላይ እግዚአብሔር አምላክ ነው። ፈጣሪ ስለሆነ ነው ዓለምን የፈጠረው። ፈጣሪ ያለው ዓለምን ስለፈጠረ ነው እንጂ ማለት ፈጣሪ ስለሆነ ነው እንጂ ዓለምን ስለፈጠረ አይደለም። ስለፈጠረ ፈጣሪ የተባለ አይደለም። ፈጣሪ ስለሆነ ነው የፈጠረ። ገብቶሃል ምስጢሩ? እኔ ግን መምህር የተባልኩት ስላስተማርሁ ነው። እስካላስተማርሁ መምህር አልባልም። እርሱ ግን ሳይፈጥር ፈጣሪ ነው። ለምን ካልከኝ የፈጠረን ፈጣሪ ስለሆነ ነው። አየህ፣ የባህሪ ስም የተጸውዖ ስም የሚባል አለ። እሱን በደንብ ማወቅ። የተጸውዖ ስሜ ኤፍሬም ነው። የባህሪ ስሜ ሰው ነው። የግብር ስሜ መምህር ነው። በግብሬ ካገለገሉ መምህር እባላለሁ። በግብሬ ካገለገሉ በባህሪ ከተጠራው ሰው እባላለሁ። በተጸውዖ በመጠሪያ ስሜ ከተጠራው ኤፍሬም እባላለሁ ማለት ነው። ስለዚህ ግንበኛ እንደማለት እኮ ነው። ግንበኛ ለምን ግንበኛ ትባላለህ ብለህ ሂደህ አትከለክለው። የግብር ስሙ እኮ ነው። አናጺው አናጺ እንለዋለን። የግብር ስም ስለሆነ የስራ ስም ስለሆነ ቄሴን ቄስ የምንለው የግብር ስሙ ነው። ቀሳ አገለገለ ስለሚል ግሱ ሲያገለግል ስናየው አገልጋይ ስለሆነ ቄሴን ቀሲስ እንለዋለን። ቀሳ አገለገለ ቀሲስ የሚል እዚያ የተገኘ ዘር ነው። ለስራው የወጣለት ስም ነው የቤተክርስቲያናችን ስም። መምህር ማለት መሐረ አስተማረ ነው። ይኸው እያስተማርሁ የለ 1400 ሰው የሚሰማኝ እኮ እያስተማርሁ ነው፣ እያበልሁ አይደለም። ስለዚህ እያስተማርሁ ስለሆነ ስራዬ አስተማሪ ተባሩ ማለት ነው። በግብር በስራ የወጣ ስም ነው። እሱን በደንብ መያዝ ይጠይቃል ማለት ነው። በደንብ መያዝ ይጠይቃል። ስለዚህ እያወራን ያለ ነው ጌታ ስላዘዘው ቃል
ዘኢተወልደ ዳግም እማይ ወመንፈስ ቅዱስ ይክል በውያ ውስተ መንግስት እግዚአብሔር ብሎ ጌታ ተናገረ ብዬ ነበር ጥቅስ የጠቀስኩልህ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዳግመኛ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ልትገቡ አትችሉም ብሎ ውሃን ውሃ ብሎ የጠራ እግዚአብሔር ነው። ያመነ የተጠመቀ ይድናል ብሎ የተናገረ እግዚአብሔር ነው። ስለሆነም በመጨረሻ ሐዋርያትንም ሲያሰናብት በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የተማሩትን ያመኑትን ማለት ነው እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እየተንከባከባችኋቸው እየተከታተላችኋቸው ደቀ መዛሙርቴ አድርጓቸው ብሎ የተናገረ ባለቤቱ ነው። ደቀ መዛሙርቴ አድርጓቸው ብሎ የተናገረ ባለቤቱ ነው። ደቀ መዝሙሩ መሆን ማለት በቤቱ መኖር፣ ህጉን መፈጸም፣ ትእዛዛቱን ሁሉ ማክበር ማለት ነው። እንደ ትእዛዙ መኖር ከመዝ ግበሩ ወከመዝ ንበሩ ያለ እሱ ነው። እንደዚህ ስሩ እንደዚህም ኑሩ ያለ። ስለዚህ የምትወዱ ከሆነ ትእዛዜን ጠብቁ አለ። ስለምን ወደው ትእዛዙን እንጠብቃለን? ከትእዛዙ አንዱ ያመነ የተጠመቀ ይድናል ስላለን እናምናለን፣ እንጠመቃለን፣ እንድናለን። አይ ተሳስተሃል፣ እናምናለን፣ እንድናለን፣ እንጠመቃለን ግን አንለውም። ታምናለህ፣ ትጠመቃለህ፣ ትድናለህ ያለ እሱ ስለሆነ ትራባለህ፣ ትበላለህ፣ ትጠግባለህ ነው እንጂ ትራባለህ፣ ትጠግባለህ፣ ትበላለህ የሚባል የለም። የተራበ ይበላል፣ የበላ ይጠግባል፣ ያመነ ይጠመቃል፣ የተጠመቀም ይድናል ማለት ነው። እሱን መያዝ ይጠይቃል። እንዲያ ካልሆነ ኧረ ቆይ ማያን እንሟገትበት ከሆነ የዓለም ፖለቲካ እንጂ ሃይማኖት ስርዓት ሊሆን አይችልም። ዮኒያችን አንተም እንግዲህ አማናዊቷን ርስት ወደ ቀደመ ክብርህ ተመልሰህ በእውነት ያሞገስህ ክብሩ ይስፋ እናትና ልጁ የምትልበት ድምፅህ እንዲመለስ በጣም ትልቅ ምኞቴ ነው። እንዲሁ እየገባሁ አንዳንድ ሀሳቦችን ለመለዋወጥ ልመጣ አስብና በርካታ ጊዜው ስለማታውቀኝ ታች ላይ ሁኜ አታስገባኝም። ያው ዝም እላለሁ እና ለቀጣይ ፎሎ አድርግ። እኔም ይኸው ፎሎ አደርጋለሁ። መልስና ፎሎ አድርጋለሁ። በእውነት እንመላለሳለን። እንደዚህ አይነት ወንጌል ከሰማን ረጅም ጊዜ ሆኖኛል። እኔ እውነት ለመነጋገር አሜን ምናምን የሚባሉ ነገሮች እንጂ እውነት ነው እንደዚህ ጥርት ያለ ወንጌሎች መስማት ብዙ ሰው የሚናፍቀው ነገር ነው። እውነት ለመናገር ጥርት ያለ ወንጌል የማወላዳ ወንጌል ለመስማት በጣም ብዙ ሰዎች ፍላጎት አላቸውና እግዚአብሔር ያክብርልኝ። በእውነት ባሮኬ ነው ያስታወቀኝ። እኔ አላውቀውም ነበረ። መስማትን በጣም እወዳለሁ። እኔ ወንጌል በጣም ፈላጊ ነኝ። ብዙ ህዝብ ደግሞ የጠፋው ወንጌል ባለማወቁ እንደሆነ የሚታወቅ ነው እና ያስፈልገዋል። ሰው ደግሞ ያለው ሶሻል ሚዲያ ላይ ነው። በተለይ የኦርቶዶክስ አባቶች ወደዚህ መታችሁ ይህን የመሰለ ወንጌል ለዚህ ለጠፋው ትውልድ ብንማርበት ብዙ ነፍሳቶች ይድናሉ ብዬ አስባለሁ። በጣም ብዙ ነፍሳቶች። ስለዚህ ማጠቃለያ ላይ ጥያቄ መልሶች ይኖራሉ ብዬ አስባለሁ። ማጠቃለያ ላይ እሳቸው እንዳሉት ጥምቀት ትእዛዝ ነው። ጥምቀት ትእዛዝ ነው። አሁንም አልገባህም ማለት ነው ብለዋል እሳቸው። አልሰማህም? አንተ በፈለግከው ተወስደዋል አባቴ። ኖ ትምቀት ትእዛዝ ነው ብለዋል እኮ እሳቸው። እንደዛ ነው ያስተማሩን። እስቲ ባረኬም ትናገር ነው እንትን ይሄ ሚስ አንደርስታንድ ነው የምትሉት በዚህ ባለሙ ቋንቋ ገልብጦ መረዳት አይነት ነገር ነው። እርሶ ንገሩት አንዴ አፈርጥመውና እንኳን ስጋዬን ብሉ ደሜን ጠጡ እኮ ትእዛዝ ነው። የዘላለም ሕይወት ጥምቀትም ቅዱስ ቁርባንም ትእዛዝ ነው እኮ። ህይወት ይሰጣል ብለህ ታምናለህ ወይ ነው አሁን ሚስጥሩ? ሚስጥሩ እኮ ነው ያልገባህ አንተ። የዘላለም ሕይወት ይሰጣል ይቀጣና በቃ ይሄ ጋር ተግባባን። የዘላለም ሕይወት ይሰጣል አልከኝ እንዴ? በደንብ ነው እንጂ የዘላለም ሕይወት ይሰጣል እንጂ ከተመኩ እና ይኸውልህ ዋናው እሱ አይደል እንዴ የምንቀበለው? ዮኒ ቶፒካችን የጀመርነው እኮ ጥምቀትና የጌታ እራት ትእዛዝ ነው ነው ተባረካ። የዘላለም ሕይወት ከሰጠ ታደርገዋለህ ማለት ነው። ለምን አይሰጥም? እድሜ ውስጥ በቃ እሱ ነው አለቀ። በቃ እሱ ነው ተግባባን። እና እንግዲህ ቅዱስ ሥጋውና ክቡር ደሙን የምንቀበለው ባለቤቱ ክርስቶስ አዝዞን ነው። ሳያዘን አይ ብለን ዘለን ገብተን ህገወጥ ሆነን ሰብረን ገብተን የምንቀበለው አይደለም። የምንጠመቀውም ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ ገላትያ ምዕራፍ 3 ቁጥር 27 የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል አለ። ያልተጠመቀ አልለበሰም ማለት ነው ግልባጩ። ስለዚህ ክርስቶስን ለመልበስ እንጠመቃለን። ማን አዞ ካልከኝ ባለቤቱ ክርስቶስ። የት ላይ ካልከኝ ዳግመኛ ከውሃና ከመንፈስ ያልተወለደ እግዚአብሔር መንግስት አያይም ብሎ የነገረን እርሱ ነው። ሐዋርያው ቅዱስ ጳውሎስም ተቀብሎ ነገረን። ባለቤቱ ክርስቶስም ራሱ ሲያስተምር ያመነ የተጠመቀ ይድናል ብሎ ነገረን።
እነ ቅዱስ ጳውሎስም ሌሎቹም በዚህ መስመር ሲያልፉ አየናቸው። እኛም እንደ አባቶቻችን የአባቶቻችን ልጅ ነንና እነርሱን እንመስላለን። የምትጠመቁት ታዛችሁ ነው ወይ? አዎ። ያ ታዘን የምንጠመቀው ግን ህይወት የሚሰጥ ነው ማለት ነው። ህይወት የሚሰጥ ነው። ለምሳሌ አሁንም ምግብ ላይ ልገባ ነው እንጂ ተነስ እንዳትሞት ምግብ ብላ ቢለኝ አንድ ዶክተር ተነስቼ ምግብ ብበላ ዶክተሩም ያዘዘኝ እኔም የምመገበው ምግቡ ህይወት እንደሚሆን ብርታት እንደሚሆን ያስነስቶ እንደሚያቆመኝ ስለማምን ነው። ትእዛዝ ብቻ ስለሆነ አይደለም አደርገው፣ ህይወት ሁሉ ስለሚሆን ነው ምግቡ። አየህ፣ ጸበሉም ማለት ጥምቀቱም ህይወት ስለሚሆን እንጠመቃለን። ተጠመቁ ብቻ ስላለን አይደለም እንጠመቅ፣ መጠመቁ ህይወት ስለሚያሰጥ ነው ማለት ነው። ስለዚህ ይህንን ህይወት ያሰጣል ብለህ ካመን እርሱ በቂ ነው። ድግስን በተመለከተ እየተናገር ግብረ መልስ አልሰጥበት ላርፍ ነውና ድግስ ይደገሳል። ቤተክርስቲያን ዙሪያ ባሉት መጠለያ ቤቶች ሰፊ የሆነ የድግስ ስርዓት ይከወናል። ሲመጡ ዘበኛ አቆማ እንዳትመጣ በዚህ ግንም እንዳታልፍ ብላ የምትከለክል ቤተክርስቲያን የለችንም። ካለችም ያቺ ቤተክርስቲያን የሚመራት አካል ስርዓት መያዝ ማስተካከል መቻል አለበት። ይሄ ሁላችን የምናምንበት ነው። በቤተክርስቲያን ስርዓት ግን ዘጸማይ ምጽአቤ ብሎ የተጠማ ወደ እኔ ይምጣ የተራበ ወደ እኔ ይምጣ ብሎ የተናገረ ክርስቶስ ቤቱ የእርሱ ነውና የተራበ የተጠማ ሁሉ የተደገሰውን ድግስ መጥቶ ተሰብስቦ ይበላል። እኛ ህንፃ እንሰጣለን እናንተ ህንፃ አትሰጡም ብለህ ላልኸው ደግሞ ህንፃ ያው አንተ ደግሞ አቅም ከሌለን ግድ ህንፃ አልሰጠህምና የኔን መንግስት አትወርስም ብሎ ደግነቱ እግዚአብሔር ሕያው እንደ ሰው አይደለም መሐሪ ነውና በፎቅ መንግስተ ሰማያትን ገድቧት አልሄደም። ስለሆነም ህንፃ ካለን እንሰጣለን፣ ከሌለን ደግሞ እንጀራ እናጎርሳለን። ስለዚህ እናንተ ህንፃ ስለምትሰጡ የእኛን እንጀራ ግን አትንቀፏት። እንጀራም ነፍስ ታቆያለች፣ እስከ ህንፃ ድረስ ታደርሳለች። ስለሆነም የአቅማችንን እንሰጣለን። ይህንን ደግሞ ያስተማረን ባለቤቱ እግዚአብሔር ነው። አላየሁም እንዴ 5 ዓሣና 2 እንጀራ አበርክቶ ሲቀልብ? ስለዚህ እሱ ለምን ምግብ ቀለብህ ብለን እንክሰሰው እንዴ? አንተ ድናኔን የሚቀልበን ክፉና ደግ እየተናገርን ወያወፅ ወያወርድ ዝናም ላይ ለሄራን ወእኩያን ዝናምን ባንተና በኔ በሌሎቹም ኃጣን ላይ የሚያወርደው የሚመግብ የሚጠብቅ ነፋስን ያለ ድምፅ የሚያስጉዘው ደመናትን መባረቅትን የሚያዛቸው ክርስቶስ አይደለም እንዴት? ይህንን የሚያደርግ እኮ ባለቤቱ እህል እያበቀለ የሚቀልበን መደገስን እኮ የተማርነው ከክርስቶስ ነው። ለአዳሚያን ሁሉ ድግስ ደግሶ የሰጠ እርሱ ነው። እኛም ደግሞ ከኛ ዝቅ ላሉት እየደገስን ያቅማችንን እንሰጣለን። በዚያ ድግስ ሰክሮ መለያየት፣ መደባደብ፣ ያን ድግስ ሀብታምና ድሃ፣ ቀይና ጥቁር፣ አጭርና ረዥም መርጦ መስጠት ይሄ ነውር ነው። ዛሬም ነገም ከነገ በኋላም እናወግዛለን። ትክክል ያልሆነውን ልክ የሆነውን ድግሱን ደግሶ ለተራቡት ማብላት ለተጣሙት ማጠጣት ግን የነገረን ባለቤቱ ነው። እሱን እናደርገዋለን ማለት ነው። ግልጽ ነው ሀሳቤ። ከሆነ ድግስን መንቀፍ ክርስቶስን የመንቀፍ ያክል ስሜት ነው። ደጋሹ በአዲስ ኪዳን ዋና ደጋሹ ክርስቶስ ነው። እኛስ ያለንን ክርስቶስስ በአምላክነቱ የመለው ቢሆንም በሰውነቱ ግን ቤት ሳይኖረው ይደግስ ነበረ። ለቆናጽል ግበብ ቦሙ አለ። ለቀበሮች ጉድጓድ አላቸው። ወለአዕዋፈ ሰማይኒ ምጽላል ቦሙ ለሰማይ ወፎችም መጠጊያ አላቸው። ለወልደ እጓለ እመሕያው አልቦ ምስባክ ዘያሰምክ ርእሶ የሰው ልጅ ክርስቶስ ግን ራሱን የሚያስጠጋበት የለውም አለ። አየህ፣ ቤት ሳይኖረው በራብ የሚሰቃዩት ቤት ያላቸውን ሁሉ ይመግብ ነበረ። ስለዚህ ያለው ይስጥ፣ የሌለው ለምን አልሰጠህም ተብሎ አይከሰስም፣ አይወቀስም። አየህ እንጂ ድግስን አጀንዳ ተደርጎ ለምን እንዲህ አልተደረገም አይባልም። በቤተክርስቲያናችን ስርዓት ማመን፣ መጠመቅ፣ በዚያ ህይወት ጸንቶ መኖር፣ ትእዛዛትን መፈጸም ነው። መልካም ስራ ሲባል ብዙ ጊዜ በፕሮቴስታንቱ ዓለም ተቃውሞ የምታቀርበው ክፉን እንሁንና ጎራዴ አንስተን እንደባደብ እንዴት? መልካም ስራ ማለት እኮ ከሰዎች ጋር ሁሉ በሰላም ኑሩ የተባለውን ቃል መፈጸም ማለት እኮ ነው። ለተራበ ማብላት፣ ለተጠማ ማጠጣት ማለት እኮ ነው መልካም ስራ ማለት። ያ ማለት ግን መንግስተ ሰማያት የምገበው የተራበ ስላበላው ነው መንግስተ ሰማያትን ያገኘዋት ብለን ደግሞ ያችን ዘላለማዊት ርስት በሚጠፋ እንጀራ አገኘናት ብለን የምንመካ ግን ደግሞ አይደለንም። ያዘዘንን ትእዛዝ ግን በቸርነት በርህራሄ መኖር ማለት ነው። ስራ የሚባለው እሱ ነው። ይህንን በደንብ አስምሮ መያዝና ማየትን ይጠይቃል። እንዲያ ሆኖ ምስጢራትን እያያዝን እያደላደልን ነገር ከመጠምዘዝ አማርኛ ከማጣመም ወጠን በመረዳት መርከብ ውስጥ ማረፍ ከቻል ዛሬ በምድር በነፃነት ነገ ከክርስቶስ ጋር በህይወት እንኖራለን ማለት ነው። እግዚአብሔር ይርዳን። ለሁላችሁም አመሰግናለሁ። ሌላ ጊዜ ግን ባሩኬ የሆነ ፕሮግራም ካለ ልጆች የሚጠይቁት ጥያቄ ካለ እነሱን ይዤ መጥቼ
አንተንም ነግሬ አባታችንንም ነግሬ መጥተው እንደው ቢያስተምሩ ብዙ ነፍሳቶች ይማሩበታል ብዬ አስባለሁ። አሳውቀኝ፣ በውስጥ አሳውቃለሁ። ተጊም ስለመጣ ደስ ብሎኛል። አንተ ባትመጣ የሁላ ውይይት አይኖርም ነበረ። ትክክል። ተጊ ኦርቶዶክስ ነበር ከዚህ በፊት? አንድ ብቻ ጥያቄ ልጠይቀውና ክርስቲያን ነበር ከዚህ በፊት? ተጊሻ እኔ ያ አልነግረም። እሱን አትነግረኝም? እሺ ፎሎ ላድርግህና መመለስባቸውና በቃ የልደታ ሰፈር ኦርቶዶክስ ነበር። የዛሬ ላድርገው ፎሎ ላድርግህና ይኸው ፎሎ አድርጌያለሁ። ፎሎ መልስ። መምህር ኤፍሬምንም ፎሎ አድርጋቸውና ጥሩ መረዳትም አለ። ያው ወደ መጨረሻ ላይ ቢሆን ጥሩ ነገር እንትን እያልክ ስለነበር ወደ መጨረሻ ላይ ወደ መልካም ነገር መጣ።